on the day of the resurrection they will come as 2 clouds or 2 shades or 2 flocks of birds in rank pleading for those who recite them. ልክ እንደ ሁለት የወፍ መንጋ ልክ እንደ ሁለት ደመና ሆነው በቂያማ ቀን መጥተው የሚደግሟቸውን ሰዎች ይለምኑላቸዋል ብሎ ይናገራል ማለት ነው። recite suratul baqara for take a recourse it is blessing and give it up the cause of grief and magicians and comfort ሲርክ እንዳይሰራባቸው ወይም ድግምት እንዳይሰራባቸው ሙስሊሞች የሚደግሙት ሱረቱል በቀራ ነው። አያቱል ኩርሲ የምትባል ክፍል አለች ከሱረቱል በቀራ ውስጥ አያቱል ኩርሲን ሳይቀራ የሚል ሙስሊም የለም ደና ከሆነ ማለት ነው። እና ይሄ ትዕዛዝ አለ እዚህ ጋር እንደምትመለከቱት እፎይ አሁን የሚነግራችሁ ሳሂህ ሙስሊም ላይ እንዲሁም ሌሎች የተለያዩ ሳሂህ የሆኑ ሐዲሶች ላይ ያሉ ናቸው። ስለዚህ ይሄንን ነው ለመለስ መጋውስ ማለት ነው። ቀጥሉ። መልካም ቴንክ ዩ መሐመድ እንኳን ደህና መጣ። ሰላም ነው አላህ አልহামዱሊላህ ረቢል ዓለሚን። መልካም ቁርአንን ፍጡር ነው ፍጡር አይደለም ብለህ የምታምነው? ቁርአን የአላህ ቃል ነው። ኦኬ የአላህ ቃል ነው ማለት ምን ማለት ነው? የአላህ ቃል ነው ማለት የአላህ ንግግር ነው ማለት ነው። ንግግር ነው ማለት ለምሳሌ ምን ማለት ነው? ንግግር አታውቅም? እስኪ የቅድሙን ክፈተው ያልከው ላይ ኦኬ እሺ የአላህ ንግግር ነው የአላህ ቃል ነው አማላጅ ሆኖ ይመጣል። ቁርአኑ አዝሮ ወደዚህ ስላይድ አለው አዝሮ አረበኛ ምን ይላል? አረብኛውን አድርግለት። የሆነ ጥያቄ ሙስሊሞች ሀያተል ኩርሲ የሚቀሩት ለመድገም ነው አልከው? ለድግምት አይደለም ያለው እንደዛ አይደለም ያለው ነው ያለው። ሰምቼዋለሁ በትክክል አትካድ ነው ያለው። ጆሮዬን የልኩ የሰማሁት ነው ምን አለው ሳስታስ ድግምት ማባረሪያ ነው ያለው። ሰይጣን ማባረሪያ ነው ያለው። ሰይጣን ማባረሪያ ነው ያለው። ከዛ የኛውን ደግሞ በቀራርና እንትንን ድግምት እንትማያ መከላከያ ይቀሩታል አለ። አያተል ኩርሲን ደግሞ ሰይጣን ማባረሪያም ይቀሩታል አለ። ትክክል አይደለም? ሀያተል ኩርሲ ለምሳሌ የጧትና የማታ ዚክር ቃል እሱ ነው። ስለዚህ በየቀኑ ትቀራዋለህ። ሀያተል ኩርሲ ለምን የአላህ ቃል እኮ ነው። ለምን አንቀራውም? ቁርአን እኮ ነው። ስለዚህ ምንም ማለት ትክክል ነው። አላጠፋም። በየቀኑ ይቀሩታል። ጤነኛ ሙስሊም ከሆኑ ይቀሩታል በየቀኑ ማለቱ ትክክል ነው። እና የአላህ ቃል አይቀርም ልትለው አንተ ቆይ የእግዚአብሔር ቃል አትቀራው አታነበው? ችግር የለውም። እኔ አሁን እሱ ስለሆነ ፖይንት መልስልኛ እንምጣና እዚህኛው ላይ እንምጣ። ሱረቱ በቀራ አንድ ነገር ደቂቃ እሺ ቀጥል። ኢየሱስ ክርስቶስ ሞቶ ሲነሳ ያየው አንድ ሐዋርያት አለ የለም? የለም። አታመጣው አትሳቅ። መሐመድ ወደ ርዕሱ ተመለስና ሱረቱል በቀራ ለምን እንደምትቀራው እንመለሳለን። ወደ ርዕሱ እንመለሳለን። እቺን ጥያቄ መልስልኝ። መሞቱን ታምናለህ ማለት ነው? መሞቱን አምነው መነሳቱ ላይ ነው ጥያቄ ሆነባቸው። ፖይንቱ ላይ ግባ። ወደ ፖይንቱ በኋላ እንመለስበታለን። እቺን ጥያቄ ግን መልሳት መጀመሪያ። መሐመድ አንድ አይደለም ሁሉም አይተውታል። አሳይ ሁሉም ብቻ ሳይሆን ከ500 የሚበልጡትም እንደገናም ደግሞ ታይቶላቸዋል። ምን ለምን አሳያለኝ? ራስህ ታነበዋለህ። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 2 እስከ 7፣ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 1 ጀምረህ ምዕራፍ 20 አንብበው። ሙሉ ስለመነሳቱና ስለማየታቸው ይናገራል። ቶፒኩ ላይ ገባ። ይሄኛው ጥያቄ ከሆነብህ በኋላ ትጠይቀኛለህ። ግን ደስ እያለኝ ምን እንደምጠይቅ ታውቃለህ? ኢሳ የሚባለውን አካል አላህ ሲያስመልጠው ያየ አንድ አካል እንዳለ ትነግረኛለህ፣ ታሳየኛለህ። አሁን በደንብ አስተውል። ጥያቄው ሱረቱ አልኢምራን እና ሱረቱ በቀራን
እንቀራ ከሆነ በቂያማ ቀን ሁለቱ በሰልፍ ሆነው ይመጣሉ ሊያማልዱ አይደለ? እሺ መሐመድ የሰማ ያማልዳሉ ብለህ ታምናለህ? ያማልዳሉ ብለህ ታምናለህ? ምን አለ መሰለህ እፎይ፣ ስለ ቁርአን መጀመሪያ ማወቅ አለብህ። ገብቶሃል? ቁርአን የአላህ ቃል ነው። እሱን በቀራህ ቁጥር አጅር ታገኝበታለህ። አንደኛ ማለት ነው። ሁለተኛ ደግሞ እሱን በቀራህ ቁጥር ብዙ ነው። ላኪን የአላህ ቃል ስለሆነ ንግግሩ በጣም ሊቅ ነው። እኔ ባይጠየቁስ ከምር ያልጠየቁን እየመለስክ ነው መሐመድ። አስጨርሰኛ መጀመሪያ እኔ ከጠየቁ ጋር ካለምን አገናኘው። እኔ ጆኒ ልመልስ። ቆይ ተራጣብቅ ማሜ ግባ። እኔ ጠየቁ ምንድነው መሐመድ? ይቀጥሉ እነሱ። አራብሽ ይግባ ሐቢቢ ይግባ። እሺ በቃ ሚታ ወይ መሐመድ አንተን ቢላል ይቀድማል። ቢላል ከፈቀደልህ ትቀጥላለህ። ቢላል እንኳን ራመጣ ሰላም ነው። ሰላም ነው ይመስገነው። እንዴት ነው? አልሐምዱሊላህ ሰላም ነው። መልካም። ቁርአን ሸፋ ይሆነናል ብለህ ታምናለህ? በቂያማ ቀን ሸፋ ምንድን ነው? ያማልዳል ወይ በጥሩ ወይ በመጥፎ እንደተረዳኸው። ሊያማልድ የሚችለው በመጥፎ ሊሆን ይችላል። በመጥፎም በጥሩም ካልሰራህበት መጥፎ ሆኖ ይመጣል፣ ከሰራህበት ደግሞ ጥሩ ሆኖ ይመጣልሃል። ኦኬ እንደ ብርሃን ሆኖ የሚመጣው መጥፎ ሆኖ ለአንተ ሊመጣ። ኦኬ መልካም እሺ። ስለዚህ ቁርአን ለአንተ አማላጅ እንደሚሆን ታምናለህ። ዞሮ ዞሮ በመጥፎም ሆነ በጥሩ አንተ ትርጉም ግን ማማለድ ምንድነው እንዲገባኝ። አይ ማማለድ ያንተ አሁን ማማለድ የጠበቀው የኛ የምንለው ነው ወይስ አንተ ለየት ያለ ካለ ብታስረዳኝ? አንተ የምትለው እኔ የምለው ማማለድ ማለት ነው። እሺ ጥሩ ነገር ከሰራው እኔ እሱን እንደወረደ ከሰራሁበት ለኔ ጥሩ ነው ይመጣል አማላጅነት። ኦኬ ቁርአኑ ነው የሚመጣው? አዎ ኦኬ እንዴት ነው? ምን ብሎ ነው የሚያማልድልህ? ፈጣሪ ሆይ እኔ ላይ ሲቀራ ነበር፣ ትእዛዛቶቹን ሲሰራባቸው ነበርና ለዚህ ሰውዬ ስለሰራበት ጥሩ አይደለት ገነት አስገባው ብሎ እንደማለጅ ይመጣል። ኦኬ ስለዚህ ጥሩ ሲሰራ ነበረ፣ ሲመራብኝ ነበረ፣ ሲቀራይ ነበረ። መልካም ስለዚህ መልካም ዋልለትና ገነት አስገባው ብሎ which is ስላንተ ይለምንልሃል ማለት ነው እኮ ምልጃ ያለ ያንን ነው። መልካም ስለዚህ ይሄን የሚለው ግን ቁርአን ነው አይደለ? ቁርአን ነው። ኦኬ አላህ ስለዚህ ማለት ነው ለኛ ዝም መልካም ያላ ቃል ነው። ስለዚህ በቂያማ ቀን የሚመጣው ያላ ቃል ነው ማለት ነው። ኦኬ ያላ ቃል ነው ቁርአን። በቂያማ ቀን ስላንተ ማረው ይቅር በለው የሚለው ያላ ቃል ነው ማለት ነው። መልካም ቁርአን ያላ ቃል ነው። ያላ ቃል ፍጡር ነው ፍጡር አይደለም? ያላ ቃል ባህሪው ነው። መልካም ባህሪው ነው። ባህሪው ነው ስትለይ ፍጡር ነው ፍጡር አይደለም? ፍጡር አይደለም እያልከኝ ነው አይደለ? ባህሪው ከሆነ አይ ተራጠብቅ ባህሪው ነው ስትለይ፣ ስለዚህ ከሱ ማይነጠል እሱን የሚመስል ከሱ ጋር አብሮ ኤግዚስት ያደረገ ነው ማለት ነው። ዘላለማዊ ነው። ባህሪው ነው ማለት አሁን ለምሳሌ ያንተ ድምጽ ያንተ ባህሪ ነው አይደለ? ያንተ ንግግር ያንተ ባህሪ ነው። ፈጣሪ ስለዚህ አላህን ከኔ ጋር የምታመሳስለው ነው። አይመሳሰልም አልኩ እኮ አይደለም። ለማስረዳት ሎጂክ እኮ ነው። ሎጂክ አሁን ለማስረዳት ምንም ሎጂክ የሚገናኝ አይደለም። ኤኒዌይስ ቆይ ሽፍት እንዳንሆን ቆይ እዛስ ቆይ እንከል ተዋነግባ ቁርአን ያላ ቃል ነው። ተስማምተናል። ይሄ ያላ ቃል ቁርአን በቂያማ ቀን ቃሉ ለናንተ አማላጅ ሆኖ ይመጣል አይደለ? ጥሩ ከሰራንበት ያ ስለዚህ አላህን ምን ይለዋል? ይሄ ያላ ቃል በደንብ አስተውል። ያላ ቃል ፍጡር ያልሆነው ባህሪው የሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይላል። ያላ ባህሪ ፍጡር ያልሆነው
አላህን ምን ይለዋል? ማራቸው ይቅር በላቸው ይለዋል። የአላህ ቃል ፍጡር ያልሆነው። አይገርምም? በጣም ተአምር እኮ ነው ፈጣሪ ዝነቱ ለኛ የሚያሳየን። በጣም ነው የምከገረመኝ። ምንድነው እሱ? ይሄ ነገር እኮ ነው የአላህ ቃል። በደንብ አስተውል። የአላህ ቃል ፐርሰን ሆኖ አላህን ማራቸው ይቅር በላቸው እያለ አላህን ያናገረዋል። እሱ ይገርማል። ጥሩ ስራህ ራሱ የሰራው ስራህ እንደራሱ ማለት ነው። ስራህ የማታየው መጥፎም ጥሩም ሆኖ ይመጣል እንደሞትክ ታውቃለህና፣ ጥሩ ከሆንክ ነጭ ነው እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እኔ ስለሱ ይችላል ነው ፈጣሪ ይችላል። ስለዚህ አሁን የቂያማ ቀን የአላህ ቃል ቁርአን ፍጡር ያልሆነው ባህሪው የሆነው አላህም ማራቸው ይቅር በላቸው ሰርተውብኛል ይለዋል አይደለ? የምደጋግምልኝ አሁን እኮ አወራለሁ። እሱ ክሌም አድርገን እኮ ቀጠልን አይደል? ኦኬ መልካም ተስማምተናል እዚህ ድረስ። ፊትህ የዛን ለታ በቂያማ ለታ ሲነጋገሩ ፍጡር ያልሆኑ ስንት አካል ነው የሚታዩህ? ፍጡር ያልሆነ ስንት ነገር ነው የሚታየህ? አላህ እኮ እዚህ ጋር ቆሟል። እዚህ ጋር ቃሉ ደግሞ እኮ አላህን እያናገረው ነው እኮ። ታዲያ ምን ይለያል? እኔ እኮ ነገርኩህ እኮ ቅድም እኮ አልኩህ የሚለይ አይደለም። ባህሪ ሲባል ነገርኩህ እኮ። ይኸው ባህሪ ማለት የምትለየው አይደለም ከባለቤቱ ጋር ለይተኸው እኮ ራስህ። እኔ ብቻ ሳልሆን ለይተኸው አላህን ማራቸው ይቅር በላቸው እያለ ቁርአን ይላል። ቁርአን አላህ ነው። ቁርአን አላህ ያላህ ባህሪ ያላህ ንግግሩ ባህሪው ነው። መልካም ማራቸው ይቅር በላቸው እያለ የሚለምነው ቃሉ ነው ወይንስ አላህ ነው? ፕሊስ ጣልቃ አትግባ። ቃሉ ነው ወይንስ አላህ ነው? አላህ ነው። አላህ ነው። ተስማምተናል። ማስተካከያውን ስማው የተለያየ እንዳይወርድ ለከነ እኮ ገብቶኛል። ግን ሲመሳካከል መሐመድ ቀጥል እስኪ። ቆይ እንጨርስ። ካንተ ጋር ጨርስ። አንተ ጨርስ። አስጨርሰኝ። እዚህ ጋር አላህ አለ፣ ቃሉ አለ። አላህ አለ፣ ቃሉ አለ። ቃሉ ቆይ ባልሆነ ርዕስ ላይ ነው የምታወሩት። ባልሆነ ርዕስ አይደለም፣ የቤቱ ርዕስ ነው። ጣልቃ ከገባ ካሁን በኋላ እናስወርዳለን። ተራን ጠብቅ። መሐመድም አሳልፈህ ሰጥተሃል። ማይክን አታንሳ። የቤቱ ርዕስ ይሄ ነው። ስለዚህ ቁርአን አለ። ቁርአን ፍጡር አይደለም። የመጀመሪያ ፐርሚስ ተስማምተን ነው የመጣ ነው። ቃሉ ነው፣ ባህሪው ነው። ተስማምተን ነው የመጣ ነው። ያ ባህሪው ፍጡር ያልሆነው ያላህ ቃል በቂያማ ቀን ለእያንዳንዳችሁ ያማልዳል። ተስማማን። ምን ብሎ ያማልዳል? ማራቸው ይቅር በላቸው ሰርተውብኛል ብሎ ይላል። ቀርተውኛል፣ ሰርተውብኛል። ስለዚህ ማራቸው ብሎ አላህን ያናገረዋል። የሚማሩት እናንተ ናችሁ። ማራቸው ባዩ ደግሞ ያላህ ቃል ቁርአን የተባለው ነው። ስለዚህ ማሪው ደግሞ አላህ ነው። እንድትማሩ የሚጠይቅላችሁ ደግሞ ቃሉ ወይንም ቁርአን ነው። ስለዚህ ያላህ ቃል ቁርአን አላህን እያነጋገረው ነው። እናንተ ደግሞ ፍጡራን የሆናችሁት እዛ ጋር ምሕረትን ፈላጊዎቹ እያዳመጣችሁ ነው። ስለዚህ ያላህ ቃል ባህሪው ከሆነ ፍጡር ካልሆነ መናገር የሚችል ከሆነ እናንተንም ለእናንተ ምሕረት መጠየቅ የሚችል ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ አካል ነው ያላችሁ? አሁን እኮ አንተ አሁን እኮ ቁርአንን ፈጣሪ ልታደርገው ነው አይደል? ሁሉ ቅደ ወይስ ምንድነው? ቅደ ቁርአን ማለት የፈጣሪ የሚለይ አይደለም ባህሪው ነው አልኩ። ያ ደግሞ ባህሪ ከዝነቱ አላህ ይሄኛ ቃሉ የተጻፈውም አብሮ የመጣው መልእክቱም የፈጣሪ ነው ብለን እናምናለን። ቁርአን ማን ነው ቃል ወጣይ ይሄ ስለያው አንብቤያለሁ ብለህ የምታውቀው ነው። ለዛ ይሄን እንደ መረጃ አድርገህ የምታውቀው ነው። የሚያከራክር ነገር አይደለም። በዛ የማን ነው ፈጣሪ ሊለየው አይችልም። አነገርኩህ እኮ አሁን ቅድም እኮ ኤክሴፕሽናል አድርጌ ባንተ አሁን ፈጣሪ ከፍጥረቱ በመመሰል የተጠበቀ ቢላል ይሰማል። እየሰማሁ ነው። አዳምጠኝ። አይለየውም አለ። ቆይ አለየውም አልክ። ቁርአን ያላህ ቃል ነው። ተስማማን። የሚለምንና የሚለመን አካል አለ የለም? ማራቸው ይቅር በላቸው የሚልና እንዲምራቸው ደግሞ እየተጠየቀ ያለ አካል አለ የለም? እሺ ማራቸው ይቅር በላቸው እያለ ያለው አላህ ነው ወይንስ ቃሉ ነው? አላህ ነው ወይንስ ያላህ ቃል ቁርአን የተባለው ነው? ማራቸው ይቅር በላቸው ሰርተውብኛል እያለ ያለው አለስ በርታ ቁርአንን አለ ምልጃ የሚጠየቀውም አላህ አለ። እውነት ነው። ስለዚህ ሁለት አካል ናቸው ማለት ነው። ምልጃ የሚጠይቅ አካል አለ፣ ምልጃ የሚጠየቅ አካል አለ። እፎይ ልመልሳት
ቆይ አንዴ ምልጃም ይጠይቃል አይደለ? እፎይ መሐመድ መች መሰለህ ተራ ጠብቀው አይሻልም? ክፈትለት። እሺ መሐመድ ተራህን አሳልፈህ ሰጥተሃል። ለምንድን ነው ተራ ጣልቃ የምትገባው? ኦኬ ሐዲሱን አንብበው። ሚዩት ነህ። Recite the Quran for on the day of the resurrection it will come as an intercessor for those who recite it. ቁርአንን እንግዲህ ድገሙት ነው የሚለው ማንበብ ማለት ነው። በቂያማ ቀን አማላጅ ሆኖ ወደ እናንተ ይመጣል የሚለው። ኦኬ ከቁርአን ደግሞ ሁለት ክፍሎችን ነው የሚመርጠው ሱረቱል በቀራና ሶስተኛውን ምዕራፍ ማለት ነው። For on the day of the resurrection they will come as two clouds ይሄው ልክ እንደ ሁለት ደመናዎች or two shades or two flocks of birds in ranks በማዕረግ ወይም በደረጃ እንደተደረደሩ ወፎች ሆነው በቂያማ ቀን ይመጣሉ። pleading for those who recite them በየቀኑ የሚደግሟቸውን ሰዎች ሊለምኑላቸው በማዕረግ እንደተደረደሩ ወፎች ሆነው በቂያማ ቀን ሱረቱል በቀራና ሶስተኛው ምዕራፍ አማላጅ ሆነው ይመጣሉ ነው የሚለው። ይሄው ማስረጃ ሰሂህ ሙስሊም 804 ላይ አረብኛውን ከፈለጋችሁ ከዚህ ጀምሮ ማንበብ ትችላላችሁ። የውም አልቂያማ ሻፊዓ ከሚለው ጀምራችሁ በፈለጋችሁት ቋንቋ መክፈት ይቻላል። ቀጥል። ኦኬ ቢላል ምትለዋለህ? እንግሊዘኛ አድርገው እስኪ። እንግሊዘኛ ወይስ አረብኛ? እንግሊዘኛ ቆናለ እንደሱ አድርገው ይሻላል። እስኪ እንግሊዘኛ ነው ማነው በበለጠ አይ እኔ እንትን ነው እንጂ እኔ ላምብ ሪሳይት አንብበው። አሁን እኮ አነበበው። አይ ደንግጠሃል ማለት ነው ቢላል። ሪሳይት ዘ ቁርአን ፎር እሺ ላላላ ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ resurrection it will come as an ኢንተርሴሰር አማላጅ ማለት ነው። ኢንተርሴሰር ፎር ዞስ ሁ ሪሳይት ጎሽ ቀጠር ሪሳይት ኢት ለቀሩት እሱ አማላጁ ነው ይመጣል ነው ያ ከተመ ተባባል ነው ማለት ነው። ከዛስ እኮ እኔ እኮ ሐዲሱን እኮ ከዛ ሪሳይት ዘ ቱ ብራይት ዋንስ አልበቀራ ኤንድ ሱረቱ አሊ ኢምራን for on the day of resurrection they will come as two clouds or two shades or two flocks of birds in ranks pleading for those who recite them አሁን የፎይ ጥያቄ መሰለ ቢላል በደንብ እንድትረዳው ማለት ነው። ጥያቄው ገብቶኛል። አሁን ጥያቄውን ገብቻለሁ። ማን ታላቁ ጅብሪል አሁን ያልከውን ልንገርህ። አሁን የሚለው ምንድነው መሰለህ? በቂያማ ቀን እንደተቀሰቀሱ ቁርአን ሱረቱል በቀራና ሱረቱል ኢምራንን የቀራ ሰው ምን ሆኖ እንዳማላጁ እንዳማላጅ ፈጣሪ ጋር ይመጣል እኮ ይኸውና። አሁን ቆይ አንዴ አዳምጠኝ። አሁን ለምሳሌ ከኔ ጋር እያወራህ ነው አይደለ? አንተ ቢላል አሁን አንተ ከኔ ጋር እያወራህ ከሆነ ያንተን ድምጽ የምሰማው እና የኔን ድምጽ የምትሰማው ደግሞ ሁለት ሰዎች ነን አይደለ? አንተም ሌላ ሰው ነህ፣ እኔም ሌላ ሰው ነህ። በጣም ጥሩ። ስለዚህ አሁን በሁለታችን መካከል ለምሳሌ እኔ ስለ እፎይ ላማልድ እዚህ ጋር ብቆም እንደው እፎይን ማረው ብዬ ብጠይቅህ የሚለመንለት ወንድማችን ምለምንህ ያው እኔ የምትለመነው ቢላል ደግሞ አለህ ማለት ነው አይደለ? ቢላሉ ልክ እንደዚሁ በቂያማ ቀን ሱረቱል በቀራንና ሶስተኛው ምዕራፍ የሚደግመውን ሰው ልብ ብለህ ተከታተል። እነዚህ ሁለት ምዕራፎች መጥተው ስለ ሙስሊሙ ልጅ ስላንተ ማለት ነው ይለምንልሃል። ማን? ሁለቱ ምዕራፎች። ስለዚህ
የሚለምኑ ሁለቱ ምዕራፎች የሚለመነው ፈጣሪህና ደግሞ አንተ አለህ ማለት ነው። ልመና እየቀረበልህ ያለው። ስለዚህ አሁን ከነዚህ ውስጥ ያልተፈጠረ ስንት አካል ነው የምታየው? ነገኔ እኮ አሁን እኮ ጥያቄ ልኩኝ ነው መለስኩ። አላዳመጥከኝም። እፎይ አንዴ ካዳመጥከኝ እፎይ ጋር እንደሌለ እፎይ ብያለሁ እኮ የሚያማልድህ። እኔ አሁን ለምሳሌ ሱረቱን ዑምራን እና በቀራ እንቀራለሁ እንበል። ያ የኔ ኸይር ስራ ቁርአን የቀራሁበት ተቀማጭ ይሆናል። የምን ቁርአን የቀራሁት ማለት ነው። ቅድም የሰራው ይሄ የለ አንተ የሰራው ቁርአን የቀራው ስራ ቁርአን የቀራው ስራ ዋይ ሽፍታት አርግቶብኝ የሚመጣው ማን ነው? አላረኩም። የሚመጣው ማን ነው? የቀራው ቁርአን የሚመጣው ማን ነው? የቀራሁት ቁርአን ኦኬ የቁርአኑ ነው የሚመጣው አይደለ? የቀራሁት ቁርአን ነው እኔ ማለት ነው። የሱ ፈድሉ የቁርአን የቀራሁት ፈድሉ ማለት ነው። አጅሩ ወይም ምንዳው ማን ያለ ና እንደዛ የሚል እስቲ ያሳየን ከፍ በለ ና ያን አያት ረሱል ሰለላሁ የተናገሩ ለምንድን ነው? ና አምጣ ዳኢፍ ሐዲስ እንኳን አንተ እንኳን ሰሂህ ሐዲስ ሀጀሩ ነው የሚመጣው የሚል አንጣልኝ። እኔ መሐመድ ቁርአን ይመጣል እያልክ ሀጀር ነው የሚመጣው ትላለህ። ለምን ትዋሻለህ? ለምን የነብዩ ንግግር ላይ ለምን ትቀጥፋለህ? ነብዩ በእኔ ለሚዋሽ እኔ ያላልኩትን የሚል ገሃነም ይገባል ብሏል። ገሃነም ለመግባት ለምን በነብዩ አፍ ላይ ትቀጥፍበታለህ? ኦኬ እሺ እንትና ከፍ በል መሐመድ እንኳን ደህና መጣ። እሺ ሰማኝ ቢላል በቃ ይበቃል። የለኝም ማለት እኮ እኔ አልቀጣ የለኝ መሐመድ ይርዳ። እሱ ትንሽ ደጋግሞ ጣልቃ እየገባ ስለነበረ ቁርአን ራሱ ደግሞ ቁርአን ራሱ የሚመጣው ይለናል። ለምን ትዋዥቃለህ? ሙተዋቲር የሆነ ሐዲስ ነው ይሄ። የቀረው ነው የሚመጣው ነው የሚለው አሁን እሱ ይገልጽ። መሐመድ እንኳን ደህና መጣ። አይ ኔትወርክን አስተካክል። መሐመድ እንኳን ደህና መጣ። መሐመድ እሰማለሁ። እኔ ትሰማለህ? እሱ ነው የማይሰማው ሚዩት ስላላረገ መሰለኝ። ደጋግሞ መሐመድ ጣልቃ ሲገባ ነበር። አሁን ተዝሮ የሚለውን አሁን እንግሊዘኛውን አይተሃል አይደል? እፎይ የሚለውን መሐመድ ኔትወርክ ጥሩ አይደለም። ቢላል ኔትወርክ ጥሩ አይደለም። አንተ ነብዩ ንግግር ላይ ላቀፍ እሺ አሎ ቆይ አንተን ሳይሆን ይሄኛውን ነው በእንግሊዘኛ መሐመድ ብሎ እየጻፈው። አንተማ አስተላለፍክ እኮ መሐመድ አለ እንግሊዘኛ እየጻፍኩ። ቅድም በየመሃሉ ሲገባ ነበር፣ አሁን ደግሞ የለም ከነጨራሹ። ጥያቄ ግን አልተመለሰልኝም። ምንድነው እሱ የምትለን አንተ ደግሞ? ኢየሱስ ቅድም የጠየኩት ጥያቄ ምንም አልመለሰልኝም። ምንድነው ጥያቄ? ተነስቶ ያየ አንድ ሐዋርያት የሰጠውህን ጥቅስ ሾፈዋል አይተሃል? አላየሁትም። አሳየኝ። ያ ታዲያ እሱ ፊት ላይ አሳየኝ። ለምን እኔ ያሳያለሁ? እና የለም በለኝ። ስለማታመጣ ነው። እና ከሌለ የለም በለኝ ነው የሰጠውን ቅድሚያ ሸካለ የነገርኩህ። መሐመድ አንዴ ቆይ፣ አሁን ከቶፒካችን እንዳታስወጣን። ያንተ ጥያቄ ክርስቶስ ተነስቶ ያየው ሐዋርያ ነው አይደለ? ቆይ አንዴ መሐመድ እያዳመጥክ ከቶፒክ እንዳንወጣ ስለምፈልግ መጀመሪያ እየተጠየቀውን ጥያቄ መመለስ ስላልቻልክ ክርስትና ላይ የመጠየቅ ሞራሉ ራሱ የለህም፣ የራስንም ዲን ስለማታውቀው ማለት ነው። ሲቀጥል ትንሳኤው ላይ የምትጠይቀው ሞቱን አምነህበት ነው ወይ? ሞቷል የሚለውን መጀመሪያ የራስህን እወቅ። ሳታውቅ ቀርተህማ እኮ ለሌላ ሰው ሰጠህ። በቃ አሁን ዝም ብለህ ቁጭል ወይ የሰጠህን ጥቅስ ቅድም ተመልከት። ምን ነግሮሃል? የዮሐንስ ወንጌል ምዕራፍ 20 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 2 ጀምረህ ተመልከት ብሎሃል፣ ነግሮሃል። እንዲሁም የማቴዎስ ወንጌል 27 እና 28ን አንብ ሄደ። እንደዚሁ የማርቆስ ወንጌል 16 ሄደህ አንብ። ከትንሳኤው በኋላ ለስንት ሰው እንደተገለጠ ግልጽ አድርጎ ነው የሚያስቀምጠው።
ስለዚህ እኮ ሊገለጥ ይችላል። ያየው አንድ ሐዋርያት አታመጣልኝማ። ሰውየው ከነግንዱ ነው እንደምትመው አሁን ይሄን ሁሉ ጥቅስ ምሰጥ እምነት የለህማ አታምንም። አሳየኝ። ይሄው ፌስ ቱ ፌስ ሰዎች እኮ ሾጣ ያደረጋቸው ናቸው። እዛ ጀማ እዩት እንግዲህ መሐመድ እዩት ይላል እንዴ? ኤኒዌይስ በደንብ አስተውሉ። የአላህ ቃል ፍጡር ካልሆነ ያ ፍጡር ያልሆነው ቃል ደግሞ አማላጅ የሚሆን ከሆነ ስለዚህ መናገር ይችላል ማለት ነው። መናገር የሚችል ከሆነ ደግሞ በእስልምናው ስንት ፍጡር ያልሆኑ አካላቶች አሉ? ነብያችሁ ግልጽ ተናጋሪ ነው። ነብያችሁ ላይ ለመቅጠፍ እንዳትሞክሩ። ሊትራሊ እሱ ያለው አላህ አይምን ቃሉ ቁርአን ይመጣል ነው ያለው። ለማስተባበል ለመሸፋፈን እንዳትሞክሩ። እዚህ ቤት መጣችሁ ቤታችሁ ምንም አያውቁትን ሰብስባችሁ መደለል ትችላላችሁ። እኛ ጋር ግን እንዳታስቡት። በዚህ ጉዳይ ላይ ትልቅ ጠብና ፍጭት የተነሳበት ቶፒክ ነው። እንደው ምናልባት ግን እስከዛፎይ ቃልን እና ድምፅን ቢለዩ ጥሩ ነበረ። ቃልን ንግግርንና ድምፅን በእኛም የራሱ የሆነ ትምህርት ስላለው ማለት ነው። ይሄ ቃል ስጋ ሆነ ወይም በመጀመሪያው ቃል ነበረ የሚለው ሲተረጎም በወንጌል ሰፊ የሆነ ክፍል አለው እና ምናልባት አሁን ቅድም ራሱ ሲል ነበረ ከሊማ የሚለውን ቀውል ብሎ ነው የሚረዳው ወንድማችን ቢላል ይመስለኛል። ከሊማና ቀውል ደግሞ ፈጽሞ የተለያዩ ነገሮች ናቸው። ቀውል የሚኖረው ከሊማ ካለ ነው። ለዚህ ሲፋ ተደርጎ የሚነገረው ቀውል ሳይሆን ከሊማ ነው። ሲጀመርም በሲፋ ደረጃ በባህሪ ደረጃ የሚነገርለት ከሊማ ነው። ምክንያቱም ቃል የሚለው መልእክት፣ ሐሳብ፣ ኃይል፣ ጥበብ ተብሎ ነው የሚተረጎመው። ንግግር ግን ሰው ያለ ድምጽ ነው ያለ ቃል ሊነጋገር ይችላል። ቅድም ቀውል የምንለው ማለት ነው። በምልክት ልትግባባ ትችላለህ ወዘተርፈ ማለት ነው። ስለዚህ ቁርአኑ ከሊማ ነው ወይስ ቀውል ነው ተብለው ሲጠየቁ የድሮ ሙስሊሞችም ቢሆኑ ከሊማ ብለው ነው የሚመልሱት እንጂ ቀውል ብለው አይደለም የሚመልሱት። ይሄ ፈጽሞ የተለያየ ነገር ስለሆነ ማለት ነው። ለምሳሌ ምዕራፍ 4 ቁጥር 171ን ስትመለከቱ ኢሳን ራሱ ከሊማቲሁ ብሎ ነው የሚገልጸው ቃሉ ብሎ ማለት ነው። ምዕራፍ 19 ቁጥር 33ን ደግሞ ስትመለከቱ የነሱ ኢሳ ማለት ነው የተናገረውን ነገር ቀውል ብሎ ነው የሚናገርለት የእርሱ ንግግር ማለት ነው። ሰውየው ራሱ ቃል ነው፣ የዛ ሰው ንግግር ግን ቀውል ተብሎ ነው የሚናገርለት ቁርአን ላይ ራሱ በግልጽ ስለተቀመጠ ማለት ነው። ስለዚህ ከሊማ ስንል የባህሪ ነው፣ ቀውል ስንል ግን ንግግር ነው የሚለውን ይሄንን በደንብ አድርገው ለይተው መያዝ መቻል አለባቸው። ስለዚህ አሁን መሐመድ ተመልሰ ከሆነ ወደ ውይይቱ እንመለስ። በእንግሊዘኛ መሐመድ ብለህ እየጻፍከው ልጅ የለም። ነሂል መስዑድ እና ኢስላም እንኳን ደህና መጣችሁ። ሰላም እንኳን ደህና ቆዩን። እንዴት ናችሁ? ሰላም ነው። እንዴት ነህ? አለሁ። ዛሬ ሚዲያ ላይ ያለህ እንዴ? አንዱ አታፍርም እንዴ? ያው ይመስገነው አለኝ። እናንተ ከጨለማ ወጣችሁ እስክታልቁ ድረስ መልካም። ቁርአን ያላቃለሁ ብለህ ታምናለህ? ቁርአን ያላቃለሁ ብለህ ታምናለህ? ይሄ ኦኬ፣ ዘላለማዊ ቃሉ ነው። ፍልስፋፊ ለምን ትጠይቀኛለህ? ለሰዎች መመሪያ ቃል ነው። ቃሉ መጽሐፍ ቅዱስ ዘላለማዊ ቃሉ ነው። ምን መጽሐፍ ቅዱስ የእግዚአብሔር የዘላለም ቃሉ ነው። ዘላለም ቃሉ ነው ብለህ ነው የምታምነው? ቁርአን እንደዛ ነው? እንደ መጽሐፍ ቅዱስ ነው? የሰው ልጆችን እንድማሩበት ነው የአላህ ቃል የወረደላቸው። የሰው ልጆችን እንድማሩበት ነው። አይሰማም? ቆይ ባመሳሰልከው ላይ ቁርአን እንደ መጽሐፍ ቅዱስ ነው
እኛ እንድመልስልህ። አረ መጽሐፍ ቅዱስና ቁርአን አይገናኝም። ለማን ይገናኛል? መጽሐፍ ቅዱስና አሁን ብገልጸው እሺ ቁርአን ፍጡር ነው ፍጡር አይደለም? እሺ ዝምታ ነው መልሴ፣ ዝም እላለሁ ማይኳንም እዛለሁ፣ ሲጠይቁኝ ስላላህ አልተገለጠም እላለሁ። ተረት አታውራ። አሁን አውራ ቀጥታ። ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። መሐመድ ደግመን ጣልቃ እንዳገባ ቅድም እድል ሲሰጥ ጸጥ ነው ያልከው። ማስተሽ እንደበላ አትደረብ ሰው ላይ። ኦኬ ፍጡር አይደለም ምን ያልከን? ኢስላም ፍጡር አይደለም። ኦኬ ቁርአን አላህ ነው? መጽሐፍ ቅዱስ እግዚአብሔር ነው? አይደለም። ቁርአንስ አላህ ነው? ፍጡር ቁርአን አላህ ነው? እሱ ቁርአን አላህ ነው ወይ? አማላቀውን አላወራም። ምን? እሱን አላወራም። እኔ የማላቀውን አውቃለሁ ብዬ አላወራም። ፍጡር አይደለም ግን ብለኸኛል አይደለ? የአላህ ቃል ነው። ፍጡር አይደለም። በቂያማ ቀን ያማልድሃል አያማልድህም? እሱንም አላውቅም እኔ። እሺ የአላህ ቃል ከአላህ የተለየ ነው ወይንስ አላህ ላይ ያለ ነው? ባህሪው አላካት ነው። እግዚአብሔር የተለየ ነው? እግዚአብሔር ላይ ያለ ነው? እግዚአብሔር ቃሉ የተለየ ነው ወይስ አይደለም? አንተ እኮ ፍልስፍና እኮ የኛ ስለምትፈላሰፍ እኮ ነው። የኛን መልስልሃለሁ፣ ችግር የለውም። ከኛ ጋር ከመጣ ደስ እያለን እንመልስልሃለን። ለኛ በጣም ቀላል ነው። እግዚአብሔር በሲኦል አለ ብለህ ታምናለህ? አሁን ቶፒኩ ላይ ግባ። ምንድነው ሲኦል የሚባለው ራሱ? በሲኦልም አለው ይላል እግዚአብሔር። በሲኦልም አለው ይላል። ይበላ ምን ችግር አለ? በሲኦል አለ ብለህ ታምናለህ? ያንተን አላህ እሳት ስለሚያቃጥለው ምን በእሳት የሚቃጠል መስሎ ነው ፈጣሪ? አይቃጠልም እንዴ? ኢስላም አንዴ ቶፒክ ሽፍት እንዳያደርግ። ቆይ ኢስላም አንዴ ቆይ ኢስላም እያዳመጥክ ቶፒክ ሽፍት አታርግ። በጣም ብዙ ጥያቄ ጠይቋል፣ አንዱንም አትመልስም። ማውቀው ነገር የለም ትላለህ፣ ደግሞ ሌላ ነገር ታወራለህ። ወይ ለሌላ ሰው እድሉን ስጥ ወይም ይጠይቅን ቀጥ አድርገህ መልስ። እንቀጥለዋለን። የፍልስፍና እኮማ አሁን እኛ እናቅማ አደረብ እሺ አደረብ። እኛ የእግዚአብሔር ቃል አካላዊ ነው ፈጣሪ ነው ብለን ነው የምናምነው። ስለዚህ እንደዛ የምታምን ከሆነ እሺ፣ እንደዛ የማታምን እንደሆነ ተኛ ጋር ታገናኝ። ሚውት አታርገኝ እንጂ። ስለዚህ አላህ ቃል እኔ ምን እናደዳለሁ? አንተ እኮ ነው እዛም እየገባ ነው የተጠየቀውን እየመለስክ አይደል? ሲወላለ ስለህ ደብሮ ከሆነ ብዬ ነው እንግዲህ አምላክን የተናገረው። ለምን ይደብረኝ? አይ አንተ እኮ ያለው ምን ጭንቅላት ምን ላይ እንዳለ ታውቃለህ? ያንተ ግሩንጉድ የሆነ ያ እግሩን ጋነሙ ሲገጥ ይቃጠላል አይቃጠልም የሚል ስጋት ውስጥ ነው ያለው። ሲኦል እና ገነት በረከትና ፕሊስ በበረከት ሲኖርና በረከቱን ሲነሳ ያለበት ሁኔታ ነው። ስለዚህ የሆነ እሱን የሚያቃጥለው የሚፈጀው የሚያቆሽሸው አድርገህ ስለምትሰጥ ፕሊስ አንተ እንደዛ አድርገህ ስለምትሰጥ ፕሊስ ያንተ ግዙፍ አካል ስለሆነ ቦዲ ስላለው ያ ቦዲው እሳት ውስጥ ከገባ ደግሞ በቀላሉ ለአደጋ ተጋላጭ ይሆናል የሚል ስጋት ስላለህ ነው የገደብከው አምላክህን። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ቆም። ቶፒኩ ላይ ቆመና አልነበርኩም። አሁን ድል ስጠኝ።
እሺ ቀጥል። እንኳን ደህና መጣህ። አሁን ማይክን አንሳውሽ። ምን ነበር? ቁርአን ያለ ቃል ነው ብለህ ነው የምታምነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? እሺ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ አላህን ቁርአንን አላህ ማለት እንችላለን? የአላህ ባህሪ የአላህ ቃል ነው ማለት እንችላለን። አላህ ማለት እንችላለን ወይ? ቃሉ ነው የአላህ ንግግሩ ነው። ቁርአንን አላህ ማለት እንችላለን? አላህ ብለን መጥራት እንችላለን ወይ? ቁርአን ፍጡር አይደለም ብለኸኛል። አንተ ንግግርህ ነው ወይ ብለን መጥራት እንችላለን እንዴ? ለምንድን ነው የማይገባህ? ንግግሩ ነው አልኩ። ኦኬ ስለዚህ እንደኔ ድምጽ ነው ያላህ ቃል? ድምጹ እንደኔ ነው። ስለዚህ አምሳያም አለው። እናመሰግናለን። አንዴ ሚታርግስ መሐመድ ሚታር ከሰራ ያላህ ንግግሩ ነው ቁርአን ማለት። ቅድም የጠየቀው ምንድን ነው? ያማልዳችኋል ወይ እሱ አልከኝ። አዎ ያማልዳል። ቆይ መሐመድ ከኔ ጋር እያመሳሰልከው ስለሆነ የኔ ቃል ዘሮ ስለሆነ አካላዊ ስላልሆነ ከኔ ከወጣ በኋላ በአየር ላይ ተበትኖ የሚቀር ነው። ያላህም እንደዛው ነው እያልከን ነው አልኩ። ታዲያ ለምን ከኔ ጋር ተመሳሰላል? ያላህ ነው ባህሪው ነው መገለጫው ነው ያልኩ። ግን ቅድም መገለጫው መልስ ፍጡር አይደለም። የተጠየቀውን ተመለስክ መልስ። ሌላ ቦታ ላይ አትቃሽ። ፍጡር አይደለም። እሺ በቂያማ ቀን ያማልዳል አያማልድም? የፍጡር ያለው ነው ቁርአኑ ሳይሆን የሚያማልድ ቁርአኑን በመቅራት የምናገኘው ምንዳ ነው የሚያማልደን። ኦኬ ቁርአንህ ያማልዳል ነብይህ ብሏል አላለም? ምንዳው ያማልዳል። የቁርአኑ ምንዳው አጅሩ። ኦኬ ቁርአን መልካም። እሺ ቁርአንህ ይመጣል ብሏል አላለም ነብይህ? ምን ቁርአንህ ራሱ በገረጣ ሰው ይመጣል ብሏል አላለም ነብይህ? ምንድነው ነው የሚመጣው? እሺ ምን እንደሚል ታመጣልኛለህ? ማተፈረስ በጣም ድምጽ ይረብሻል። አመጣልሃለሁ። ግን ስማኝ። ክፈት። የእግዚአብሔር ቃል ፍጡር ነው አይደለም? ጠይቀኝ። ክፈት ማስረጃውን አንጣ። እኛ አካላዊ ቃል እርሱ በስጋ የተገለጠው ክርስቶስ ነው ብለን ነው የምናምነው። አሁን የተጠየቀውን ብቻ ክፈት፣ ማስረጃ አንጣ። የእሱ ቃል ስጋ ሆኖ ሞቷል አልሞተም? ማስረጃ አንጣ። አሁን የተጠየቀውን ሃይ ማስረጃ አንጣ። የተጠየቀውን አንጣ። ማስረጃ አፍጥር። ለምን ቃሉ ስጋ ሆኖ ማስረጃ አንጣ። ምን አይነት ጭንቅላት ንፍጥ ጭንቅላት ነው የተጠናወታቸው እንዳለ በኢየሱስ እንደዚህ አይነት ጭንቅላት ምን ሌላ ተበለ ምንም እኮ የለም። እዚህ እኮ የማያውቁትን ሰብስበህ እኮ ነው እንትን የምትለው አንተ። ምን ያንተ ምን አይነት ቅንጭላት እንዳለ ግራ ገብቶኛል። ሌስሜታር ምንም አናውቅም እያለ ምን አይነት ጭንቅላት ነው ያለህ ይለኛል መልሶ። ራሱ ነው እየሰደበ ማለት ነው። እኔ ምንም አላውቅም ብለህ እንዴት ሌላ ሰው ባለማወቁ ትሳደባለህ? ምን ታውቃላችሁ እናንተ መጽሐፋችሁን ራሱ እኮ በደንብ አንብቡት። ትደነግጣለህ መጽሐፍን ብታነብ። እስላም እንዴ ምን አለ መሰለህ፣ ይሄ መነቋቆሩን እንተውና በፍቅር ብንነጋገር ነው የሚሻለው። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እንዴ ይፈየከም ትመልሳለህ፣ ተሰጥቶናለህ አይደለም? መልስ እንጂ አንተም እየመለስክ እኛም እየመለስን ታልሆነ እኮ ከሰርተማር አምላካችሁን አታውቁ፣ ቃሉን አታውቁ፣ ምን አታውቁ እንዳለ በቃ በድንቁርና ምን ያህል ወጥረው እንደያዟቸው ከዚህ መረዳት ትችላላችሁ። ኧረ በስመ አብ ይህም እምነት ነው ብለው ይከተሉታል። ይሄኔ እኮ በቀን 5 ጊዜ እኮ ይሰግዳሉ እነኛ አካላት። በቀን 5 ከሚሰግዱት እኮ ናቸው። ይሄኔ ግንባራቸው ሁሉ እኮ ይሄኔ ቢታይ እኮ ጠቁሯል። ሱሪያቸውን አሳጥረው ይሄኔ ፍንድድ የሚሉ ናቸው እኮ እነኚህ። ኧረ ጌታ ሆይ
ስለ አምላካቸው እያንዳንዱ ሲጠየቁ አልተገለጠም። ስለ ባህሪውም አናቅም። አሁን ስለ ወሲብ ቢሆን ስለ ዝሙት ቢሆን ኖሮ ገስቱን ሞልተውት ከነሱ እኔ ልመልስ እያሉ እግራቸውን እንደዚህ ከፍተው እንደዚህ በቃ ፍንድቅ እያሉ ሶፋ ላይ ካሉ እንዲህ እንደ ሕፃን ልጅ እንዲህ እምቡር እያሉ ነበር ይመልሱት። አራት ማግባት ይቻላል እንዴ? አራት እኮ ደስ ይላል ማግባት ወንዶቹ ማለት ነው። እንዲህ በቃ ፍልልልቅ እያሉ እንጥላቸው እስኪታይ እየሳቁ ፈንድሻ ራሱ እንደነሱ እሳት ሲነካት ፍንድቅ አትልም። ስለ አምላካችን ሲሆን ደግሞ አሻሮ ይመስላሉ። ሃይ ተው እንጂ ኧረ ተው እንዴ! ከቂጡት እስኪ ስለ አምላካችሁ ትንሽ ለመመስከር ሞከሩ። ካልተገለጠምና ካናቅም እስኪ ተላቀቁ። ሃይ ምንድን ነው እሱ ወገን? ምንድን ነው? ሙባረክ እንኳን ላመጣ ሙባረክ። እንግዲህ እንደኛ ናቸው። እንኳን ላመጣ ድምፅህን ትንሽ ከፍ አድርግ። አይሰማም? ትንሽ ከፍ አድርገው ትሰማለህ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ቁርአን ያማልደኛል ብለህ ታምናለህ? ቁርአን አማላጅ ነው ብለህ ታምናለህ? ሄይ አንተም እንደው ስለ እስልምና ሙርት ይዛለህ ልጋጋም ቅማ ኦኬ ያምነ አራቶዲያ አድርግ ደግሞ ስለ እስልምና መተህ ቁርአን በአማርኛ ሲቀር ይደል ፎዚ ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናት። ምክንያቱም ሙስሊም እስልምና ደግሞ ነው የሚገልጻቸው። ምንድን ነው እንደሚያበሳጭሽ? ስለ አምላክሽ ለመናገር ሶሪ አራት ማግባት ላይ ወንዶቹ ደስ ብላቸው እንዲስቅያሉ ስለምትፈራ እና ኢምራን ጋር ትሄድም አንተ ሶሪ ገባኝ ሶሪ ስለ አራት ማግባት ወንዶቹ ደስ ብላቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባትን ለምን ተከሰ? 10 የሚያግባ አይደለም አራት ይመለከታል። ሰካራም ሰካራም በሆንስ እንዴት ይታይሻል? እንደዚህ አሁን በቁምሽ ተገንዘሽ እህታችን ተገንዘሻል እኮ በቁምሽ እንዴት ይታይሻል? ብንሰክረስ በባትሪ ራሱ እኮ ፈልገን አይንሽ የቱ ጋር እንዳለ አናውቀውም። ጥርስ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው። ስታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ አልመልሽም? ይደረዛ ስለ ራስ ፈጣሪ መልስ መጀመሪያ አላህ ላይ ከምትንጠለጠል በቃ። ስለዚህ ስድብሽን አቁሜና ተረጋጊና ተማሪ። አይሽ ሙድ ዛለው ሳደባለው ካልሽ ራስሽ ሙድ ይያዛል። የሰለጠኑ ኡስታዞች አሉን መሀይም በቃ እኔ በግድ እኮ ተማሪ ነኝ ጋር ብያለሁ አልኩሽም። መተሽ እኔን እንድትሰድብኝ ጎትቼ አላስገባሁሽም። ከገባሽ በኋላ ግን ምንም የምሰድብህ በደንብ አይደለም ስድብ ሌላም ይከተልሃል። ሂደህ ከኡስታዞች ጋር ታወራ ይመችሽ። በቃ ፍቺኝ በቃ ገደል ግባ። ደንቆሮ እንጨት አምላኪ እያንዳንድህ ማለት ሁላችሁም እሺ ፍቺኝ በቃ እሺ ፍቺን እንዴ ምን አድርግ ነው የምትይኝ? ቤታችን መተሽ እንዴ ይመልስ ገብተሽ ምን ያበሳጭሻል? እኔስ ጸሎት አድርጉላት የታሰረችበት ነው። ሙባረክ መልካም። ቁርአን አዳቃለሁ ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ። ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረኝ። ጥያቄ እንቀበላለን። ቀጣይ ቶፒኩ ላይ አሁን አይ ቶፒኩ ላይ ለመመለስ ብዙም እውቀቱ የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ ማያ ሽፍታ ማድረግ። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ ባህሪ ፕሊስ ኢንተራፕት አታርገና። ሙባረክ ማትመልስ ከሆነ ላስወርድህ። የአብ ባህሪ ቃሉ ነው፣
እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ፕሊስ አለ። አይ ጭንቅላት የሌለው አካል ስታመልኩ በቃ እንደዚህ ነው የምትሆኑት። ጭንቅላታችሁን መጠቀም አትችሉም፣ የሚነገራችሁንም አሰሙ። ሊዮ ይሰማል። እንኳን ደህና መጣ። ትሰማለህ? ሙስሊም ነህ? አይሰማም? የኛ ሙስሊም ነኝ። መልካም። ቁርአን ያለ ቃል ነው ብለህ ነው የምታምነው ወይስ እንዴት ነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? አዎ፣ ግን ያው መጀመሪያ እስኪ በሆነ ነገር እንስማማና እንጠያየቅ። ያው እየተስማማን ነው። አዎ ብለኸኛል። ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? በሆነ ነገር እንስማማና እንነጋገር፣ ችግር የለውም። ምን ነው እንስማማው? ምን መጀመሪያ ለመጠየቅ ነው የገባኸው? ማለት ለመማር ነው ያልገባህ ነገር ቀርቶ ለመማር ነው የመጣኸው ወይስ ለማስተማር ነው? ለማስተማር፣ ሙስሊሞችን የሚያውቁ የሚመስላቸውን እንደማያውቁ እየጠየቁኝ የማስተማር። ስለዚህ ለማስተማር ሙስሊሞች አምላካቸውን እንደማያውቁ ባህሪውን እንደማያውቁ የሚያመልኩት አካል ፍጡር እንደሆነ ማስተማር ነው ያለበት። ማስተማር ላይ ነኝ። እሺ ምንድነው ጥያቄው? እኮ ፍጡር ነው አይደለም የሚለውን እኮ በመረጃ እየገባህ እኮ መውራት ይችላል አይደል? ያ መምህር ይፈትናል። ይሄን ታውቃለህ? ኪዩዝ ይሰጣል፣ ከ10 ይፈትናል፣ ከ50 ከ40 ከ60 ይፈትናል። ስለዚህ መምህር እኮ አይፈትንም ማለት አይደለም። የሚያስተምር ሁሉ አይፈትንም። ጥያቄ አይጠይቅም ያለህ ማን ነው? ክፍል ውስጥ ተጠይቀህ አታውቅም እንዴ? መምህር አይጠይቅም ማለት ነው? ልክ ነህ። ነገር በእርግጥ ያው የምትጠይቀው ጥያቄ ያው እስልምና ላይ ያው ይሄን ያክል ጥያቄ አጥተህ ይሄን መጠየቅህ በጣም ለኛ ራሱ ይሄ ትልቅ ሞራል ነው። ልንገር ማለት ጥያቄ አጥተህ ማለት ነው። እኛ ግን ቢያንስ በሺህ የሚቆጠር ጥያቄ ራስን ጥያቄ እውነት ነው። ይሄ ቶፒክ ሙተዚላዎችና ታሪዎችና ሻሪዎችን ያጨፋጨፈ ያገዳደለ ነው። ይሄ ቶፒክ አይነሳም። አታውቀውም ማለት ቀላል ጥያቄ ነው ያልከውን እንዴት አሁን እንደማሰጣ ላሳየህ። ናከፍበል አታሪ ነው አሻሪ ነው ወይንስ ሙተዚላ ነው? የትኛውን ሴክት ነው የምትከተለው? ምን የትኛውን አስተምረው የምትከተለው? ቀላሉ ጥያቄ እንዴት ለማራግፍ ላሳየህ። የትኛውን አስተምረው የምትከተለው? እንደዛ ከሆነ አንተ አይ መልስ። ጠይቀኝ። እኔ ደግሞ አንድ ጥያቄ አንተ ሁለት ጥያቄ እኔ አንድ ጥያቄ እየጠየቀኝ 10 ጥያቄ ትጠይቀኛለህ በዚህ ቶፒክ ላይ አውራ። አይ አይደለም 10 100 ትጠይቀኛለህ በዚህ ቶፒክ ላይ አሁን ታወራለህ። ቀላል ጥያቄ ነው ብለህ የለ። የትኛውን አቂዳ ነው የምትከተለው? ይሄን ከፋፈልከው አንተ ነህ። ገብቶሃል? የትኛውን ነው የምትከተለው? መልስልኝ። እንዲመቻችሁ ያው እስልምና ላይ የተለያየ ነገር ለማንሳት እንዲመቻችሁ እኔ አይደለሁም የከፈትኩት። እባክህ ይሄንንም አታውቅም። መዛቦች ይባላሉ በእስልምና 4 መዛቦች አሉ። ይሄንንም አታውቅም። እኔ አይደለሁም የከፈልኩት። አዳም ይሄንንም አታውቅም ማለት ነው። ይሄንንም ላስተምርህ ገና እነ ማሊክ እኔ አይደለሁም፣ እነ ሻፊ እኔ አይደለሁም። አዳምጥ። ኢማም አንበሊ እኔ አይደለሁም፣ እነሱ ናቸው። ይሄንን ፊቅ እንትን ሰርተው ሊያመጡት የፊቅ እንትኖችን እኔ አይደለሁም ከፋፍያ ያመጣሁት። በዛ በፊቅ ውስጥ ያስተምረውት ልዩነቱን ያመጣሁት እኔ አይደለሁም እኔ አይደለሁም። 4 መዛቦች አሏችሁ ሙስሊሞች። ይሄን ማታውቁ ኢትዮጵያ ውስጥ ከምትመሩበት ደግሞ ሪፈረንስ እንዲሆነ አዳም ዋናነት ሁለቱን ትከተላላችሁ፣ ሻፊንና ሐንበሊን። ስለዚህ አንተ የምትከተለው ግን የትኛው ነው? እሺ እሱንም አቀለልኩልህ። በቁርአን ላይ ምን የሚለውን እይታ ነው የምትከተለው? ይኸውልህ
ጅል በራሱ ይስቃል። ስለሳቅ መልስ አይሆንም። አይ ስለሳቅ አይ ስለሳቅ መልስ አይሆንም። አዳምጥ። ይሄ ቶፒክ ኢማም አንበሊ ታስሮ የተገረፈበት ሲሆን አዳምጥ፣ ስንቶቹ የተገዳደሉበት ቶፒክ ነው። በእስልምና ውስጥ የተጨፋጨፈበት ቶፒክ ነው። አሁን አቋምን አስቀምጠ። አንተ የትኛውን ነው የምትከተለው? ምን የሚለውን ነው የምትከተለው? እንደ አጠቃላይ ትጠይቀኛለህ አልኩህ እኮ። ምን ማትከባብለው እንደ በቃ እስልምና በሚለው ለምንድነው ጥያቄ የማታስተናግደው አንተ? ተራ ጠብቂ። ጥያቄ ከሆነ በኋላ ትጠይቂያለሽ። እኛ ችግር የለብንም። አሁን ቶፒክ አለ። እንደዚህ አይነት ሰዎች ናቸው። አሁን እንደሚያውቀው ነው ጥያቄ ጠፍቶ ይሄንን ቀላል ጥያቄ ትጠይቃለህ አለ። የአሻሪ ሙተዚላዎች ታሪክን የሚያውቀው አሁን ላይ አልቀዋል። ኦልሞስት ጨርሰዋቸው የሉም እነሱ። ይሄ ቶፒክ ሆት ዲቤት ነበረ፣ ትልቅ ቶፒክ ነበረ። ቶፒኩ ምክንያት ደግሞ ምንድነው? ዮሐንስ ደማስቆ አይ ቲንክ እሱ ነው ያነሳው። ታላቁ ባልተሳሳት ታውቀዋለህ? ቶፒኩን ያነሳው እሱ ነው። ክርስቶስ እኛ በስጋ የመጣ የአብ የባህሪ ቃሉ ነው። በስጋ የተገለጠው የአብ ቃል ነው። አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ብለን ስናመልክኛ፣ ክርስቶስ ብለን ስንከተልኛ ያ ዓለማትን የፈጠረ በአብ ዘንድ ያለ የአብ የባህሪ ቃሉ እርሱ ክርስቶስ ስግው ቃል ነው። ታዲያ እናንተስ ይህንኑ ቁርአን ያላ ቃል ነው ትሉ የለ ወይ? ያላ ቃል ወረቀት ላይ ያረፈ ትሉ የለ ወይ? ፍጡር አይደለም ትሉ የለ ወይ? ቁርአንን ያላህ ቃሉ ወረቀት ላይ አርፎ ቁርአንን ፍጡር አይደለም ካላችሁ እኛ የአብ የባህሪ ቃሉ በስጋ ተገለጠ ስንል ለምን ጥያቄ ሆነባችኋል ብሎ ይሄንን ጥያቄ መዘዘባቸው። መልስ የላቸውም ነበረ። ተጨፋጨፉ። ግማሹ ፍጡር ነው ሲል፣ ግማሹ ፍጡር አይደለም ሲል፣ ግማሹ ቃሉ ፍጡር ነው፣ መልእክቱ ነው ፍጡር ያልሆነው፣ ቃሉ ፍጡር ነው፣ ፊደሉ ፍጡር ነው ሲሉ እርስ በርሳቸው በሴፍ ተጨፋጨፉ ማለት ነው። ሙተዚላዎች ፍጡር ነው አሉ። ፍጡር አይደለም ካልን ክርስቶስን ለምን እንቃወማለን? ካለ በስጋ የተገለጠ የአብ ቃል ነው የሚባለው ለምን እንቃወማለን አሉ። እነ ኢማም ሐንበሊ በዚህ ጉዳይ ላይ ፍሬም እንትን ያዙ፣ አቋም ያዙ። ፍጡር አይደለም ያለ ቃል ቁርአን ፍጡር አይደለም የሚል አቋም ያዙ። ሐንበሊም ታስሮ ብዙ ተገርፎበታል። ሸንጎ እንትን ቆመ። ከዛ ሐንበሊ ደግሞ የራሱን እንትን ሲመሰርት ደግሞ ፍጡር ነው ያለ አትራንሱን ራሱ ሙስሊም አይደለም ታሞ እንኳን እንዳይጠየቃል። ታሞ እንኳን ያላ ቁርአን ሲቀራ ሰምቶ ፍጡር ነው ካለ ታሞ እንኳን መጠየቅ የለበትም። ኢቭን ተጠይቆ መልስ ካልሰጠ ፍጡር ነው ፍጡር አይደለምም ዝም ቢል፣ ለምሳሌ ተጠይቆ ፍጡር ነው አይደለም ተብሎ ቢጠየቅና መልስ ካልሰጠ ራሱ ንስሐ ገብቶ ዳግም ሻዳ እንዲይዝ ይደረጋታል የሚል አቋም ያዙ ማለት ነው። ስለዚህ ሁለት ጽንፍ የረገጡ ሆኑ። ያንተ አስተምሮ ነው እንደዛ የሚለው? ከየት እያመጣህ ነው የምታወራው? የኔ አስተምሮ አይደለም ያንቺ አስተምሮ ነው። አስተምሮሽን ማታቂ ከሆነ የኔ ችግር አይደለም። እየነገርኩሽ እኮ ነው። ሙተዚላ የኔ እንትኖች አሉ። ኢማም ሐንበሊ የኔ መዛብ አይደለም። የሐንበሊን አቂዳ የምትከተሉት እናንተ ናችሁ እንጂ አይደለም። አታቋቸውም ማለት እኔ በእስልምና ውስጥ 4 መዛቦች አሉ። የፊቅ ትምህርት ቤቶች 4 አሉ የምትመሩባቸው ማለት ነው። እናንተ አታውቁትም ማለት ነው። መጀመሪያ የራስህን ማታቀም ጭራሽ እዛ እስልምና ውስጥ ገብተህ ማውራት ለስሚት አርጊ ካሊድ እንኳን አላመጣ። ኦኬ እንደና ቆያችሁ። መልካም። ቁርአን አማላጅ ነው ብለህ ታምናለህ? አዎ አምናለሁ። ያው ቁርአኑ ሊትራሊ ወረቀት ላይ የተጻፈው ሳይሆን የአላህ ቃል። እሺ የሚያማልደው ቃሉ ነው ብለህ ነው የምታምነው? አዎ ቃሉ ነው፣ ወረቀቱ ላይ አይደለም። ወረቀቱን አልወጣኝም እኔም ቃሉ። አዎ ቃሉን እኔ ከተገበርኩ ያማልዳል። ያላ ባህሪ ነው። ደግመሽ ታነሳሽ አወርድሻለሁ። አደረቢ ስርዓት ልመጂ ቅድሚያ
መልካም። ስለዚህ ያ ቃሉ ያላህ ቃል በቂያማ ቀን ይመጣና ለእናንተ አማላጅ ይሆናል አይደለ? አዎ እኔ አሁን ለምሳሌ ቁርአን ከቀራው ያ ስራዬ ይመጣል ማለት ነው። ቁርአን በመቅራቴ እሱ ይመሰክርልኛል። ቆይ እኔ ያልኩህ ቁርአን ነው እንጂ ያልኩህ ስላንተ ስራ አላወራሁም። እኔ ቁርአን ራሱ የሚመጣው ቁርአን ነው ወይንስ ስራህ ነው? የሚመጣው ያው ስራዬ ቁርአን ነው። ስራዬ ነው እኮ። ኦኬ አንተ ስራህ ነው የሚመጣው? ያኔ ስራ አዎ ቁርአን ስለሆነ ያንተ ስራ ቁርአን ነው? አዎ እኔ ቁርአን ሲቀራ ኦኬ መልካም ቁርአን ይዞ ይመሰክርልኛል። ስለዚህ አንተ ስራ ፍጡር ነው ፍጡር አይደለም? የኔ ስራ እንዴት ያ የአላህ ቃል ነው የቀራው ነው ምንም እንትን አይደለም። መልካም ስለዚህ ፍጡር አይደለም። ስለዚህ የሚያማልደው ለአላህ ፍጡር አይደለም። መልካም ፍጡር አይደለም። ስለዚህ አላህን ምልጃ ይጠይቀዋል አይደል? ቁርአን ይኸውልህ የኔ ስራ ስልህ እኔ በእጄ የሰራው ነገር አይደለም። ቃሉን ብቻ አነበብኩ። ያ ተስማማው። ስራ ስትል በእጄ የሰራኸውን እያስመሰልክ ስለነበረ ነው። ለምሳሌ አሊፍ ላም ሚም የምትለዋ እቺ ቁርአን ክፍል ትመጣለች አይደለ? ስለምትቀራት አዎ አሊፍ ላም ሚም ذلك الكتاب لا ريب فيه ኦኬ እነኚህ ይመጣሉ። እነኚህ ደግሞ ፍጡር አይደሉም ማለት ያለ ቃል ናቸው። አዎ ያለ ቃል ናቸው። ኦኬ ሲመጡ ደግሞ የገረጣይ ሰው መልክ ይዞ ነው ይመጣው አይደለ? መስረጃ እስኪ ኦኬ ሱናኒ በመጃ 3781 አንድ ክፈትልን ነው ታላቁ። እሺ አንተ በለ ሶሪ ተሳስቼ አንድ ቃል መዝሙር ባወጣ አንተ 5 ሰው ቀነሰ ከገስታችን ላይ ከላይቭ ላይ ኢበመጃ 3781 ኦልራይት ይታያል። ወንድማችን ካሊድ አዎ ትንሽ ይታያል። ቁርአን ዌልካም የሚለው ካም ዘ ዴይ ይላል። ኦን ዘ ዴይ ኦፍ አንብብ። ከዛ አይታይኝም። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣል ይላል። ኦኬ ስለዚህ and I will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day ሌሊት ያነቃውህ ቀንም ያስጠማውህ እኔ ነኝ ብሎ ቁርአኑ ከዛ ይናገራል። ስለዚህ ቁርአን በገረጣ ሰው መጥቶ እንደዚህ ብሎ ይናገራል አይደለ? አሁን ያንተ ጥያቄ እዚህ ላይ ምንድነው ታዲያ? የኔ ጥያቄው ላይ ከማለፌ በፊት እዚህ ላይ እንስማማ። ስለዚህ ቁርአን ይመጣል፣ ተስማምተናል። ቁርአን ፍጡር አይደለም፣ ተስማምተናል። ያላቃለው የሚመጣው ደግሞ እንዴት ሆኖ ነው የሚመጣው? አሳማ መስሎ ነው? መጽሐፍ መስሎ ነው? እንዴት ነው የሚመጣው ስንል ደግሞ ሐዲሱ የገረጣ የሰው መልክ መስሎ ነው የሚመጣው አለን አይደለ? እሱ ያለው ኢብኑ ማጃ ነው። ኦኬ ሱናን ኢብኑ ማጃ ነው። ኦኬ አንተ ኦኬ ጎ ሄድ ጥያቄ ችግር የለም። ተስማምተናል እዚህ ጋር ጎ ሄድ ችግር የለም። ችግር የለውም ሳይሆን ተስማምተናል አልተስማማንም እዚህ ጋር እዚህ ድረስ። አንደኛ እሱ ኢብኑ ማጃ ሐሳብ ነው፣ የአንድ ሰው ነው። ነብይህ ነው ያለው። ነብይህ አንድ ሰው ነው። ስለዚህ ነብይ ሐሳብ ነው። ዝቅ አድርግልኝ አዲሱ ነብይ አላለም። ኢብኑ ማጃ ይላል እኮ ላሳየህ ነብይህ እንዳለው ዝቅ አድርግልኝ። ሐዲሱን ዝቅ አድርግልኝ። በቃ አየነው እኮ ነው ዝቅ አድርግልኝ። ከፍ ነው ካደረከው ዝቅ አድርግልኝ። ናሬሽኑ It was narrated from Ibn Burayda that his father told that the messenger of Allah said ያላ መልእክተኛ ያለው ነብይ ነው ያለው። ኦኬ አቡረይዳ ምን እንደዛ ብለዋል ብሎ ተናገረ አይደል እንዴ? ዘጋቢው ናሬሽን ነው ወንድማችን
ካሊድ ኦኬ ናሬሽን ታዲያ አዎ ነብዩ እንደተናገረ ነብዩ እንደተናገረ ነብዩ ምን ብሎ ተናግሯል? ነብዩ እንደዛ ብሎ ተናግሯል ብሏል እኮ ነብዩ ምን ብሎ ነው የተናገረው? ረሱሉላህ ሰለላሁ ዐለይሂ ወሰለም የሚለው ይሄ አንተ በእንትን በቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ብሎ እዛላይ ባለው ተናጋሪ ወይ ካሊድ ቃለ ረሱሉላህ የአረብኛ ሆኖ ነው እንጂ እኮ ምንም እንትን የለም እኮ ተናጋሪው ነብዩ ነው ብሎ ሰዎች ዘገቡ ናሬሽን አደረጉ። ስለዚህ ተናጋሪው ማን ነው? ነብዩ ነው ብለዋል ሰውየው። ማን ነው ሰውየው? ያለው ጎበዝ ጻፊው ነው። ጻፊውማ ጻፈ። ዘጋቢና ጻፊ ሌላና ሌላ ነው። ዘጋቢው እኮ አየሁ እኮ ማን ነው? አቡ ካሊድ ምንድነው እያልከን ያለኸው? ሐዲሱን ነብይህ ነው የተናገረው? ነብይህ አይደለም። ኖ እኔ ሐዲሱ የአንድ ሰው ዘገባ ነው አልኩ። ኦኬ ችግር የለም ጎ ሄድ ወደ ጥያቄ። አይ ምንድነው የአንድ ሰው ነው ዘገባ ማለት? ምን እያወራህ ነው? ሐዲስ ታውቃለህ? ግን ስለ ሐዲስ ታውቃለህ? አዎ ሐዲሶች በሙሉ ነብይህ ተናገረ ነው የሚሉት አይደለ? ነብይህ ተናገረው ደኢፉ አሉ። ደኢፉ ታዲያ ደኢፍ እና በጣም የተጠላ የተቀጣጠፈ ሐዲሶች አይ ደኢፍ አይደለም እና በጣም ደኢፎች ይሄ ደኢፍ አይደለም። ቃለ ረሱሉላህ ብለው ነው የሚጀምሩት። ይሄ ደኢፍ አይደለም። ዋናው ነገር እሱ ነው። አሁን ቶፒኩ ላይ ገባና ስለዚህ ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣና አማላጅ ሆናችኋል አይደለ? ይሄንን ሱናን ኢብኑ ማጃ ነው የጻፈው፣ ሌላ የለም። የሚመለከተኝ አይደለም። ምንድነው መቃዣው? ሰውዬ ሌላ ቦታም ሰጣለኝ። እኔ ልታመልጠኝ ልሮጥ ከፈለክ ሌላ ቦታም ሰጣለኝ። ምንድነው እያወራለው? ሱናን ኢብኑ ማጃ የሱናን ኢብኑ ማጃ ሐሳብ ነው አልኩ እኮ። አይመለከተኝም። እኔ ለምሳሌ ማሻ አንዴ ቼን ኦፍ ናሬሽን ታነባለህ? ማን ከማን ሰምቶ እንደዘገበ ይሄ ማን ነው የሚለው? ካሊድ ሰንሰለቱ ኦኬ። ሰሂህ ሙስሊም ይላል እኮ ስንት 804 ኤ ነው 4 ኤ ኦኬ። ቀጥል። አሁን ቼን ኦፍ ናሬሽን ሄድ ቀጥል እስኪ አንብ። ኦኬ እሱን ተው። ሐዲስና ብሎ ሰዎችን ይደራድራል። እና ታዲያ ምንድነው የምትፈልገው አንተ? ስለ ሐዲስ የምታውቀው ነገር የለም ማለት ነው። ሐዲስ እኮ ተረክተ ማለት ነው። ነብዩ የሆነ ወሬ ሲያወራ ሱሐቦቹ እየሰማሉ ነው። እከሌ ሰማ እና መጨረሻ ላይ ተናጋሪው ማን ነው? መጨረሻ ላይ አቡ ሁረይራ አለ አይደለ? ቅድም አቡ ሁረይራ አይደለም ያለው። አቡ ሁረይራ አለ። አቡ ዱረይዳ ነው። አቡ ሁረይራ አይደለም። አቡ ዱረይዳ እሱ ቢሆን ችግር የለውም። ቆይ አንዴ አቡ ሁረይራ ሰማው ብሎ ማን ነው የጻፈው? ጻፊው ማን ነው? ሐዲስ በኢየሱስም ገና ኬጂ ቆም ለማስተማር ነው። እነኝህ ሐዲስ ማለት ነብዩ ተናገረ ብለው ሰዎች ያስተላለፉት ወሬ ማለት ነው። ሐዲስ ማለት ወሬ ነው። ነብዩ እንዲህ ብሏል ብለው የተናገሩት ማለት ነው። ወጣ ነብዩ እንዲህ ብሏል ብለው የተናገሩት ወሬ ማለት ነው። ሳውቀው ቀርቶ አይደለም ባይዘይ ወም ብሎ እየደነቆረ ነው። ምክንያቱም ያቺ ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶታል። ያለ አካል ፍጡር ካልሆነ ካሊድ አይደለ? ያለ አካል ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶ ነው። ምንም እኔን የሚነካኝ የለም። ስለ ሐዲስ ንገረን እስኪ። ሐዲስ እንዴት ነው የሚተላለፈው? ሐዲስ የሚተላለፈው ከነብዩ ሰለላሁ ዐለይሂ ወሰለም ናሬሽን የሚያደርጉ ሰዎች ሰንሰለቱን ጠብቆ ከመጣ ኦኬ ሰሂህ ከሆነ እንቀበላለን። ስለዚህ እሱ ተናገረ ነው የሚሉት ወይንስ ራሱ መሐመድ ነው ብቻው የሚናገረው ሰንሰለት ሳይኖረው? ነብዩ መሐመድ ይናገራል፣ ከዛን ሰዎች ያስተላልፉታል። ኦኬ ታዲያ ምንድን ነው እሱ እኛ ቀረብንልህ ላይ ኢብን መጃን የተናገረው ምናምን እያልክ ምንድነው የምትቃዠው? ቼን ኦፍ ናሬሽኑን እያሳየነ አትሳደብ። ቆይ ቼን ኦፍ ናሬሽን እያሳየነ ለምን ነው እሱ እንትን ብትለው? ኤኒዌይስ አንተ ወደ ቀላሉ ሜትድ ቁርአን ይመጣል ተስማምተሃል አይደለ? በቂያማ ቀን አዎ ይመጣል። እንዴት እንደሚመጣ ና ማስረጃ አምጣ እናሳየን። አንተ ቀላል እኮ ነው።
ነብይ እንዴት እንደሚመጣ የተናገረበትም ማስረጃ ስጠን። ኦኬ ቁርአን እንዴት እንደሚመጣው በመጽሐፍ መልክ ነው የሚመጣው፣ አሳማ ሆኖ ነው የሚመጣው፣ በሬ መስሎ ነው የሚመጣው፣ አላህን መስሎ ነው የሚመጣው፣ ውሃ መስሎ ነው የሚመጣው። እንዴት መስሎ እንደሚመጣ አንተ ማስረጃ አንጣለን። ኦኬ እኔ እስከሚያውቀው ድረስ ቁርአን ይመጣል ብለሃል አይደለ? እንዴት እንደሚመጣ ማስረጃ ስጠን። ምስክርነቱ ነው እኮ የሚመጣው። ቁርአን ነው የሚመጣው፣ ምስክርነት አይደለም። ያሰነፍ ሙታ ነው ባሻው ነብይ ቃል ላይ ቁርአን ነው። አዎ ፊዚካል አይደለም ሲጀመር ያላህ ቃል ፊዚካል አይደለም። ሆና ለሆነ who cares ዘሮ ቃል እንደሆነ እናውቃለን፣ ፍጡር ስለሆነ አላህ። ነገር ግን አላህ መሐመድ ይመጣል ያለው ምኑን ነው? ኦኬ ቆይ እኔ የምልህ አንዴ እንግባባና ኢየሱስ ክርስቶስ የእግዚአብሔር ቃል ነው ስትሉ የእግዚአብሔር ቃል የክርስቶስ ቆሎጥና የክርስቶስ አር ነው። ከዚህ የተሻለ ጭንቅላት ሊኖር አይችልም። አይዘይ ይሄ ነው። ምክንያቱም ጭንቅላት የሌለው አላህን እኮ ነው ፕሮፋይሉ ራሱ ይሁት አላህ ትንሽ ጭንቅላት ጨመረበት እንጂ አላህ ነው እኮ ፕሮፋይሉ ራሱ ይሁት ጭንቅላት ትንሽ ያደረገበት እንጂ። ኤኒዌይስ ብቻ ቃል ቆሎጥና ከዚህ የተሻለ ጭንቅላት ሊኖር ስለማይችል ብልግና የተጠናወታችሁ ስለሆናችሁ አላህን ፕሮፋይል አድርገው ስለመጣ ከዚህ የተሻለ አታስብም። መልስ ስለማይኖር ማለት ነው። መጨረሻ ላይ ወደ ስድብ ነው። መልስ የለም። እስልምና ይሄ ነው። ሰዎቹ በድንቁርና አስረው ነው ያስቀመጧቸው፣ በስድብና በድንቁርና። አምላካቸው ስንት እንደሆነ አያውቁም። ቃሉ ፍጡር ይሁን ፍጡር አይሁን አያውቁም። ያላቸው አማራጭ ምንድነው? መሳደብ። ዘንዶው ይሳደብ ዘንድ የመሳደብ በቃ ሱሳቸውን እንደምንም ብለው መጨረሻ ላይ ሲያቅታቸው ተሳድበው ይወጣሉ። ከዚህ ውጭ የለም። የመጨረሻ ጥይታችሁ ስድብ ነች። ያ ጋንንት ነው። ጸልዩላችሁ። ካሊድ ማለት ንጽጽር የሚሰራ ኡስታዝ ነው። ቤቱ ገብታችሁ ብታዩት ማሳየት ይችላል። ጠቅላላ ስድብ ነው። ጠቅላላ ክርስትና ላይ፣ ክርስቶስ ላይ፣ ኤቭሪቲንግ ቅዱሳናት ላይ፣ ወንድሞች ላይ፣ መምህራን ላይ ስድብ ብቻ ነው እና ታዋቂ የዋሃብያ ኡስታዝ ነው እና በጣም ያሳዝናል። ብቻ ግን ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ ከሱ ምንድነው የሚማሩት? አሁን እንደዚህ እየተሳደበ ንጽጽር ይሰራል የተባለው እንደዚህ ባለጌና ቆሻሻ ከሆነ ምንድነው ተማሪዎቹ የሚማሩት? አክቹአሊ ሌሎቹም የዋሃብያ ኡስታዞች ከዚህ የተሻለ ነገር አያውቁም። እንደውም የኛው የተሻለ ተንደፋድፏል ይመስለኛል። ሌሎቹም ከዚህ የተሻለ አይደሉም። ዳይፍ ከማድረግና ትናንትና የተጻፉ መጽሐፍቶች ላይ ከመቅጠፍ ውጪ ወይንም ደግሞ ሃይማኖታቸውን ለመታደግ ትናንትና ዛሬ በህይወት ያሉ እነሱ መጽሐፍቶች እንትን ከማለት ውጪ ምንም የተሻለ እውቀት እንደሌላቸው we know that። ግን በዚህ መጠን ቆሻሻና ባለጌ እንደሆኑ ሰዎች ማወቅ አለባቸው ማለት ነው። ሙባረክ እንኳን ደህና መጣ። መልካም። ቁርአን ያማልዳል ብለህ ታምናለህ? ለምን ከውሱ ጋር አትከራከርም? ልብ ካለ ሁለተኛ ለሰማራችሁ እንደ ፓርቲቱ ደግሞ ልታለቅሱ ነው። ሙባረክ ተወያዩ እኮ ይኸውልህ፣ ዩቲዩብ ላይ ትገባና ማለት ነው የፎይና የሁሱ ውይይት ብለህ ሰርች አድርግና ፈጣሪህን እንዴት አድርጎ ፍጡር እንዳረገው የዛኔ በደንብ ስትረዳ ደግመህ ተወያ የሚለውን ነገር ትተዋዋለህ። አሁን ግን ዩቲዩብ ላይ ሄድና ሙባረክ የጠየቀን ጥያቄ ሰምተዋል? አይቼዋለሁ። እኔም ባለፈውም ስካተለው ነበር። በቃ እና ታዲያ ለምንድን ነው ደግመህ ተወያ የምትለው? አየኸው እንዴ ሲው አሁን እዚህ ጋር የሚገባው ሙስሊሙ አሁን ሙስሊም ጋር ገብቻ አይቻለሁ። አምላክህን እኮ ማለት ነው ይኸውልህ፣ አምላክህን የተቆራረጠ የአካል ክፍል ከማስደረግ በላይ ምንም ሊያደርገው አይችልም። የሆነ እጅ አለው፣ የሆነ ባት አለው፣ የሆነ እግር አለው፣ የሆነ ፊት አለው። ይሄ ለዛው ይገጣጠም አይገጣጠም ስለማይታወቅ የተበጣጠሰ ጣዖት በማድረግ ወጣ እኮ ሁሱ ቁርጥርጥ ያለ ጣዖት ማለት ነው። እና ደግሞ አሁን ያንን የበለጠ የተበጣጠሰ ጣዖት በጣጥሶ እንዲጥልልህ ነው ድጋሜ ተወያይ የምትለው ወይስ እንዲያቃጥለው ፈልገህ ነው? እንደ ቁርአኑ
ስለ አጋንንት ሙባረክ ትሻላለህ እኮ ከሱ በነገራችን ላይ አንተ ትሻላለህ። ምክንያቱም እሱ እኮ አልተገለጠም ብሎ ነው ሄደው እንዳለ እኮ አልተገለጠም ብሎ ነው ሄደው። እሺ አንተ ትደፋደፋለህ። ታላቁ ጅብሪል አፍ በለኝ። ቶፒኩ ላይ አንዴ እንትን እንበልና ቆይ ሙባረክ ወይ ቶፒኩ ላይ ቆመና ቁርአን ያማልዳል ብለህ ታምናለህ? አሁን ስለማማድ አይደለም ማውራል። አንተ ልብ ካለ ከነ ኢምራን ጋር ከነ ውሱ ጋር ተወያየ ነው። ቁርአን ያማልዳል ብለህ ታምናለህ አታምንም? እንዳንተ ደደብ ነኝ። እንዳንተ ማለት እውቀት የለኝም እኔ። ደደብ ከሆንክ እኔ ጋር ምን ትሰራለህ ታዲያ? ልትማር መጣህ እኮ። ኤኒዌይስ በደንብ አስተውሉ። ድድብናን ማወቅ አሪፍ ነው። በደንብ አስተውሉ። ይገባሉ፣ አልቅሰው ይወጣሉ። ይገባሉ፣ ተሳድበው ይወጣሉ። ቆይ ሚታርግ ሱልጣን ቆይ ለስድባቸው እኮ መልስ ነው የተባልከው እንጂ ጎትተን እኛ ገርፈን አይደለም። ምን ለምዶብህ ነው? ካስተምር ዝም ብለህ ነብዬ ከበላ በኋላ አምስቱንም ጣት ይጠባ ነበረ። ይሄን አታውቅም? እንዲህም ብሎ ደግሞ አስተምሯል። ከበላችሁ በኋላ አምስቱንም ጣታችሁን ጥቡ አሊያም በስራችሁ ያለውን ሰው አስጠቡ ብሏል። ነብይህን የሆንኩ መስሎሃል ማለት ነው። እንዲህ ስል እየጠባው አይደለም። እኔ ነብይህን እንዳልመስልህና እንዳትከተለኝ በደንብ አስተውሉ። ይገባሉ፣ ስለ አምላካቸው ዲፌንድ አያደርጉም። ይገባሉ፣ የተጠየቁትን አይመልሱም። ይገባሉ፣ ስድብ ነው። ይገባሉ፣ እየየ ነው። አሁን እነኝም ቀጣይ አሁን ደርሳል ማለት ነው። ጠይቀው ጥያቄውን ላይ ዝም ብለህ ቆይ አታልቅስ። ደም ታለቅሳለህ። ተራን ጠብቅ። አብዱ እንኳን ደህና መጣ። ፕሊስ ተረጋጋ። ሱልጣን ተራን ጠብቅ። ረጋ እያላችሁ እንጂ እነ ሱልጣን ሙባረክም ለማማር እስከመጣን ድረስ ይሻላል። ረጋ በሉ። የምጠይቀውን ጥያቄ አስተካክለህ መጠየቅ ነው። እንትን ያለ የለም። ሃይ ቁርአን ያማልደኛል ብለህ ነው የምታምነው? አያማልድም ብለህ ይሄ ጥያቄው ያልተስተካከለ ከመሰለ ሐዲስን ሄደና አስተካክለው ነው ያለውም የጻፈው። ፕሊስ አታልቅስ። ፕሊስ አታልቅስ። ነብይ ወንድ ልጅ ብልት የሚቀባል እንኳን ማለት ምንድነው የሚቀባጠርብኝ? ክፉ እንድናገር አታድርገኝ። ጣትህን ወደ አፍ አትስደድ። በቃ ነብይ ወንድ ልጅ ብልት የሚጠባል እንኳን ጣትና ጥሩ ተናገር። ታውቃለህ? መረጃ ትፈልጋለህ? ልስጥህ። የወንድ ልጅ ብልት የሚጠባል የናሰን ይጠባል። እፎይ እኔ ሙስሊም ነኝ፣ ግን ሱልጣንና ሙባረክ አደብ ይዘው የማይወያዩ ከሆነ ለመማማር ካልሆነ ማስወጣት ነው። ማንንም ራሳቸውንም ሌላውንም አይጠቅሙም። ረጋ በሉ በላቸው። እኔ ምሳሌ አሁን እድሉ ከሰጠኝ መሰረታዊ እውቀት ያለኝ ትልቅ ሰው አይደለም። ኖርማል ሙስሊም ነኝ፣ ግን ያወቅኩትን ላካፍል ከቻልኩ ልመልስ፣ ካልሆነም እኔ አላቆም ማለት መልስ የለውም ማለት አይደለም። አጣርቼ መጥቼ ድጋሚ ከተገናኘን መልስ የለውም እልሃለሁ። እውነት ለመማር ከሆነ የተቀመጥነው ደግሞ ፈልጌ ለመምጣት ሞክራለሁ። የበኩሌን እስኪ ሃይማኖቴን ወክዬ ልሞክር እስኪ። መልካም እሺ፣ ወይ እሺ። ቁርአን ያላ ቃል ነው ብለህ ነው የምታምነው አይደለ? አዎ አምናለሁ። ኦኬ፣ ያላ ቃል ነው ስትል ቃሉ አካላዊ ነው ወይንስ አካላዊ አይደለም? መጀመሪያ ቁርአን እንደተማርኩት በተወሰነው ቁርአን ቀድሞ ከሰው የሚወጣው ከሆነ ከፍጡር የወጣ ስለሆነ ፍጡር ነው። ፈጣሪ ግን ፍጡር ስላልሆነ ከሱ የሚወጣውም እያንዳንዱም ባህሪውም ፍጡር አይደለም። ስለዚህ አሁን ቁርአን ትርጉሙም ከፈጣሪ ነው። ቃሉም ፍጡሩም ቃሉ ምኑ ቃሉም ምሳሌ አሁን ቃሉም ትርጉሙም እያንዳንዱ ከፈጣሪ ነው የመጣው። ነገር ግን አሁን በጽሁፍም ሆኖ ተጽፎም እኛ ስናወጣው አንድ ሰው ከጠየቀ አብራራልኝ ነው የምትለው። እኔ የምናገረው አሁን ቁርአን ስቀራ በሰማይ ፍጡር ነው ወይ ብትለኝ ጥያቄው ግልጽ መሆን አለበት። እየሸሸው ሳይሆን ምሳሌ ቃሉ ከሆነ የፈጣሪ ነው። ከኔ አፍ የወጣው ግን ድምጹ ምኑ ፍጡር ነው። ቃሉ ግን የፈጣሪ ነው። በእኔ በኩል ሲወጣ ድምጹ ነው ፍጡር የሆነው እንጂ እሱ ፍጡር ስላልሆነ ከሱ የወጣው ንግግሩ እያንዳንዱ ነገር ለጌታ እንደሆነ በስሙም በባህሪም ከኛ ስለሚለይ ጌታም ስለሆነ ፍጡር አይደለም። መልካም እሺ። ቁርአን በቂያማ ቀን ሊያማልድ ይመጣል ብለህ ታምናለህ? ከኛ ስለሚለይ እንዴ ሚውት አድርጊ። ሰሙት ነሽ ቁርአን ያማልዳል ብለህ ታምናለህ? ስለመጣ ሐዲሱ ትክክለኛም ስለሆነ አዎ አምናለሁ። እሱ ነው ማለት የመጣ ማስረጃ ስለሆነ በብዙ አይነት አገላለጽ መጥቷል። ትንሳኤ ጊዜ ቁርአን ለባለቤቱ ለባልደረባው አማላጅ ሆኖ ይመጣል አሉ። የተለያዩ ምዕራፎች ተነግረዋል። ግን ለባልደረባው ቅርብ አድርጎ ሊያዘው ይላል። በተለያየ መልኩ ነው የመጣው። ይሄ እንዴት ሊመጣ ይችላል? ቅድም እንደተባለ ምሳሌ
ደካማ ሰው መስሎ ከመጣ ከቀብር እንደወጣ ሲወጣ አንተ ማን ነህ ሲለው እኔ መልካም ስራህ ነኝ ይለዋል። ሊያጽናናው ማለት ነው። ቀብር ላይም መልካም ስራው እንደሚያጽናናው ተነግሯል። እንዴት በሰው ሊመጣ ይችላል ካልን መላእክቶች በሰው መልክ ይመጡ አልነበር? ቆይ የጨመርካት ነገር አለች። እየሰማሁ ነው። ቀብር ላይ ምን ይለዋል? ቀብር ላይ መልካም ስራው ቁርአን ሳይሆን መልካም ስራው አብሮት ይሆናል አይለው። ማስረጃ አለ ነው? ማስረጃ ላይ ማምጣት ይችላልሁ። ቁርአን ራሱ ነው ቀብር ላይ መጥቶ አቀጭ ሹፋ ውስጥ እሺ እንሰማለን። ችግር የለም። ያ ሰምቻለሁ። ለዛ አደረብ ለምን መሰለህ መደረብ የሌለብህ ስለ ቁርአን እያወራን ስለ ሌሎች ነገሮች ይመጣሉ። በቂያማ ቀን ብዙ ነገር ይመጣል። አይ ነው አሁን ስለ ቁርአን ብቻ ስፔሲፊካሊ እያወራን ያለ ነው። ስለዚህ የምናወራው ምንድነው? ስለ ቁርአን ብቻ። ጾም ይመጣል ወይንም እንደዚህ ይመጣል እንዳትለኝ። ምክንያቱም እያወራን ያለ ነው ስለ ቁርአን እንጂ ስለ ሰላት ወይም ስለ ጾም አይደለም። ጾም ይመጣል ሰዋት እኔ ስለ ጾም አይደለም እያወራሁ ያለሁት። ሰላት ይመጣል እኔ ስለ ሰላት አይደለም እያወራሁ ያለሁት። ስለ ቁርአን ነው እያወራሁ ያለሁት። እሺ ቀጥል። ለሰላት አላወኩም። ሰላት ይመጣል ሲባል አላወኩም፣ አልሰማሁም። ያው እንዳልከው ግን ጾም ይመጣል ተብለን። እሺ ቁርአን ይመጣና ከመቃብር ሲወጡ እኔ ቁርአን ነኝ ነው የሚላቸው አይደለ? አዎ ምድር ላይ ትቀረኝ የነበረው ቁርአን ነኝ ይላል። በስነ ስርዓት እንዳልኩህ ነው። መሰረታዊ መካከለኛ ሙስሊም ስለሆኑ የሰሙትን አስቀምጣለሁ። ቁጥር ቃል በቃል ላላስቀምጥ እችላለሁ፣ ግን እንዳልከኝ አጥንቼ ሰው ሰርች ካረገ ሐዲሱን መክፈት እንችላለን። እንደዛ ግን ደስ ይላል። እንግዲህ ስለማምናችሁ ክፈቱት ትልቁ። ኦኬ ሐዲሱን አንዴ የተለቀለል ይችላል። ታላቁ ልላክልህ። ኦኬ የበቀራን የከፈትከው እንደ መቃብር የበቀራና ሶስተኛ ኔክስት መልካም። እሺ ኔክስት የኛውን ትከፍትለታለህ ከመቃብር ሲወጣ ያለው እቺኛ ያው ለበቀራ መመጣበት ነው። ሱረቱ በቀራና ቆይ ክፈተው የኛውን እናንብበውና ሱረቱ አሊ ኢምራን የሚመጣው ነው ይሄንኛው። ሱረቱ በቀራና አሊ ኢምራን ከፊት ሆነው እየመሩ ነው የሚመጡት ይላል አይደለ? ታነበዋለህ? አረብኛውን ነው እንግሊዘኛው? ደስ እንዳላችሁ። ያው አረብኛቱ ሰም ይችላልው፣ ግን ያው ይሄንም አንድ ላይ ለሁሉም ማየት እንችላለን። እንዳልኩ አዲሱ ቁጥር ተማርኩት እንጂ ዝርዝር ቁጥር ስለማላስታውስ የከፈታችሁት ልክ ነው ብዬ አምናለሁና እናንብቡ። ሳይ ሙስሊም ላይ ነው 804 ላይ ያለልህ። ያ ሁለተኛ ቼክ ማድረግ ከፈለክ ቁጥሩን ተይዘውና አብሽር እንዳልኳችሁ ነው። በፊት ብዙ አመታትም ቢሆን ተቀምጠን ስለምንሰማ ቁጥሩን እንጂ ማላስታውሰው የተለየ መልእክት ካለ ይመጣልኛል። ያው ካልሆነም ደግሞ ስተት ነው ብዬ መልሳለሁ። አላህ ካለ በቀጣይ ፎር ግራንትድ የኛን ቃል ከምትወስደው ቼክ አድርገው አንተ ራስህ ይሄንን ያዘ። ሐዲሱን ያውቀዋል፣ ቁጥሩን ያላወቀው እንትም ታሪኩን ያውቀዋል። እስኪ እንደዛ ነው እያለ ያለው አንብበው ክርስቲያን እንትና ታላቁ ፖዝ ላይ ነው። ተመለስ አብዱ ሲተረና እሱ ራሱ ቢያነብልን ጥሩ ነበረ። ተመልሳ ተመልሷል። ቀጥል። አይ አብዱ ሲተር ወጥ እያበራው ሰራ። እስኪ አንዴ እያነበብክልን እስኪ ተርጉም ይሰማል። ያንብብልህ ወይንስ ታነበዋለህ? አሁን መጥቻለሁ። ይሰማል? አው አለው እያገናኘው ይሰማል። ኦኬ አንብብለት። ቀጥል። ታላቁ ያንብብልህ ወይንስ ታነበዋለህ? ስንት ነው ያላችሁ? ሳይ ሙስሊም 804 ኤ ይቅርታ ታላቃችን ይቅርታ። ሙሳሂህ ሙስሊም ያልከኝ ቁጥር ስንት ነው? 804 ኤ ሆትስፖት ሳገናኝ መሰለኝ ስታርት ያደርግ ጀመር። እምቢ ካለኝ ያጥፈዋል። እሺ አይ ቁጥሩን ሰሂህ ሙስሊም 800 ሳይ ሙስሊም 4 ኦኬ ቀጥል። አንብበው ክርስ ስክሪንሾት እናንተ ጋር እንዲያው ስክሪንሾት አድርገህ ማየት ትችላለህ። ቁጥሩን ሳገናኝ አዛገኝ ስታክ ማድረግ ስለጀመረ በእናንተው ነው። ኦኬ እሺ ከታን ሰዓት ብዙ ሰርኩባችሁ እናንብበው መላዲሱ ችግር የለውም። እሺ ታነብልናለህ ወይስ እኛ እናነብ? አብዱ ስትራለህ አብዱ ይሰማል? ይሰማል? ኦኬ ኩያዘ ኮድ ነው ማለት ሆትስፖቱን ያጥፋው።
ሆትስፖቱን አጥፋው ወንድማችን። ስልክ ስታክ እያደረገ ስላስቸገረኝ ነው ሳገናኘው በእናንተና በፕሮፋይል እኮ ከፍተንልህ ነበር እኮ ፊት ለፊት አንብብለት። እሺ ተከፍቷል ለፊት ቁርአን። እሺ ኦኬ። ምናልባት እኛ እያነበብን እሱ የሌለ ከሆነ ብለን ሜዳ ላይ እንዳንቀር ነው። Recite the Quran for on the day of the resurrection it will come as an intercessor ይላል። አየኸው? እሺ for those who recite it ቁርአንን ድገሙ በቂያማ ቀን ወይም ትንሣኤ ዘጉባኤ በሚባለው ማለት ነው። በዛ ቀን ለናንተ አማላጅ ሆኖ ይመጣልና ካለ በኋላ ሁለቱም ደህና ነው። አሁን ደህና ነው። ኦኬ እሺ። ሁለቱም ክፍሎች እንድታነቡ ወይም እንድትደግሙ ሪኮሜንዴሽን ሰጥቷል። ማንና ማን ናቸው? ሱረቱል በቀራና ሱረቱል ኢምራን ናቸው። ማለት ሁለተኛውና ሶስተኛው ምዕራፍ ማለት ነው። for on the day of the resurrection they will come as two clouds or two shades or two flocks of birds in ranks pleading for those who recite them ሱረቱል በቀራና ሱረቱል ኢምራን ሁለተኛውና ሶስተኛው ምዕራፍ በህይወት እያለ ለሚደግማቸው ሰዎች በህይወት እያለ ለሚያነባቸው ሰዎች ራሱ ሱራዎቹ ራሱ ማለት ነው በቂያማ ቀን ሊለምኑለት ሊመሰክሩለት ይመጣሉ ብሎ ይናገራል ማለት ነው። ተሰምቷል አይደለ? አብዱ ሰጠር ያው አስታውሻለሁ። ይሄን ሐዲስ አውቄዋለሁ። ዋው ኦኬ። አሁን የሚመጣው መልካም ስራው ነው ወይስ ቁርአኑ ነው ጥያቄው? ኦኬ ቁርአኑ እንደሚመጣ ተስማምተናል። ስለዚህ በቀራና ሊምራን ነው የሚመጣው አይደለ? የሚመጣው ቁርአን ራሱ ነው። እንዴት ይመጣል ከተባለ የሩቅ ነገር ነው። አላህ እችላለሁ ይመጣል ካለን በሩቅ እናምናለን። መልካም የሩቅ ገይብ ነው ማለት ነው። የሩቅ ወይንም ሚስጥር ማይታወቅ። ኦኬ ስለዚህ አሊምራንና በቀራ ይመጣሉ። ፍጡር አይደሉም አይደለ? እነኚህ ፍጡር አይደለም አይደለ? ይመጣል ያ በደንብ አስተውል። ፍጡር አይደለም። ሁለቱ ይመጣሉ። ሁለቱ እየተከራከሩ ነው የሚመጡት። ከፊት ሆነው ነው የሚመጡት። ፍጡር አይደሉም። ለእናንተም ደግሞ ምልጃ ያቀርባሉ አይደለ? አይሰማም? አይ ቲንክ እያያዘው ነው። አይዳ ይሰማል? እኔ ነው ፌክ ሰማል። ልጁ ኮኔክሽን እያያዘው ነው። አብዱ ኮኔክሽን በጣም እያያዘው ነው። ያ ኮኔክሽን እያያዘ መሰለኝ። በዛ ላይ ፖዝ ይሆናል። ስርዓቱ ግን ደስ ይላል። ሁሌ ቢመጣ ይሄ ደስ ይላል። ጥሩ ልጅ ነው። አይዳ አፍራ ምን ብለሽ ነው የምታምኙው በዚህ ላይ? በደንብ አስተውየው። ያለ ቃል ፍጡር አይደለም ከተባለ በቂያማ ቀን ይመጣል ከተባለ ያ ፍጡር ያለው ነው። በቂያማ ቀን የሚመጣ ከሆነ እርስ በርሱ የሚከራከር ከሆነ ፍጡር ካልሆነ እንደገና ለእናንተ ምልጃ የሚያቀርብ ከሆነ ያለ ቃሉ አላህን ራሱን የሚያናግር ከሆነ ስንት ፍጡር ያልሆነ ነገር ነው ያላችሁ? አይ ዶንት ኖ። እሱም ለኔም ጥያቄ ነው። በንጽጽር እንዲመቻችሁ በንጽጽር ለማየት እንዲመቻችሁ ለአፍራም ሆኖ ለሌሎቹ ሙስሊሞች የሆነ ነገር አካል ገዝቶ መምጣት የሚችለው ኦሬዲ አካል ካለው ነው። ለምሳሌ ጥቁሯ ድንጋይ ወይም ከአባ ላይ ያለችው ድንጋይ ማለት ነው። ሷሂህ በሆነ ሐዲስ መሐመድ በቂያማ ቀን አይን፣ እጅ፣ ምላስ ተሰጥቷት በጥሩ ሁኔታ የሳማትን ሰው ትመሰክርለታለች ብሎ ተናግሯል። ለዚያው ምስክር የምትሆነው ቁርአኗ ብቻ ሳይሆን ሐጅረል አስወድ የሚባለው ጥቁሩ ድንጋይ ራሱ ምስክር ሆኖ ይመጣል። አሁን ጥቁሩ ድንጋይ ምስክር ሆኖ መምጣቱ ያወረደ ድንጋይ ስለሆነ የሆነ ጅግር ተሰጠው ቢባል ያን ያክል የሚረብሽ ነገር የለውም። ቁርአን ግን ቀውል ከሆነ እናንተ እንደምትሉት ዝም ብሎ ቀውል ከሆነ ድምጸት ከሆነ ከየት አግኝቶ ነው አካል ነስቶ መጥቶ ከአላህ ጋር የሚከራከረው? ሐሳቡ በደንብ እንዲገባችሁ። ኢቨን ከየትም ያገኝ ፍጡር አለመሆኑ ቃሉ ራሱን እኮ እሱን ምን ያደርገዋል? ሌላ ፐርሰን ያደርገዋል። ብዙ ፍጡር ያልሆኑ ያደርገዋል። እንደ ወፍ ግሪሳ ነው የሚመጣው እኮ የሚለው የወፍ ግሪሳ ሆኖ አንዴ በቀረና ሱረቱ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ይመጣል ከተባለ ያለ ቃል ከሆነ እንደ ወፍ ግሪሳ ሆኖ ይመጣ
ስፔሲፊካሊ ሱረቱ አሊ ኢምራን እና ሱረቱ በቀራ ላይ ማለት ነው ሁለቱ። ሌሎቹም ይመጣሉ። እንደው ግሪሳ እየተከራከሩ ከፊት እየመሩ የሚመጡት ሱረቱ አልበቀራ እና አሊ ኢምራን ናቸው። እነኚህ ደግሞ ያላህ ቃል ናቸው ከተባለ ፍጡር አይደሉም ከተባለ እርስ በርሳቸው አርጊው የሚያደርጉ የሚከራከሩ የሚወያዩ ከሆነ እንደገና ደግሞ የሰው የገረጣ ሰው መስሎ የሚመጣ ከሆነ ያላህ ቃል መናገር የሚችል ከሆነ ማወቅ የሚያውቅ ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ ነገር ነው ያለው። ያላህ ቃል ራሱ ያላህ ቃል ብዙ ፍጡር ያልሆኑ ፐርሰን ሆኖ ይመጣል ማለት ነው። እኛ ክርስቶስ የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ የአብ ልጁ ብለን እናምናለን። በስጋ የተገለጸ እሺ አላህ እኮ ሁሉን ቻይ ነው እኮ። ምን ነው የውመል ቂያማ ጊዜ እኮ እጃችን፣ አፋችን፣ ሁሉ ምላሳችን ይመሰከርብናል እኮ በእኛ ላይ እኮ። እንዴት ነው አንተ ቁርአን ለእናንተ አያማልዳችሁም ብለህ የተከራከርክ ያለው? አላህ ይኸው ሁሉ ነገር ማድረግ ይችላል እኮ ነው። እየተከራከርኩ አይደለም እኮ እሱን እየተከራከርኩ ሳይሆን አይችልም የሚል ሙግት የለኝም። ነገር ግን ያ ያላህ ቃል ፍጡር አይደለም ያላህ ቃል ነው ብለሽ ነው የምታምኚው አይደለ? አላህ የውመል ቂያማ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ብለዋል፣ ገልጸዋል። ቡኻሪ ላይ አሁን ተነቦልክ ነው የተነሳከው። አላህ ሁሉን ማድረግ ይችላል። ችግር የለውም። አያድርግ አይደለም እኮ ያ ያላህ ቃል የሆነው ቁርአን እናንተ የምትቀሩት በቂያማ ቀን ደግሞ ፐርሰን ሆኖ ማውራት የሚችል ሆኖ ቁርአኑ ራሱ ማውራት የሚችል ሆኖ መናገር የሚችል ሆኖ ለእናንተ ምሕረት ምልጃን የሚለምን ከሆነ ፍጡር ካልሆነ አላህንም ካልሆነ ያላህ ቃሉ አላህ ካልሆነ አላህ ሁሉን ማድረግ ይችላል። አይችልም ያልወጣኝም ወይ እኔ አይችልም አልወጣኝም ወይ በፈጣሪ ስራ ትከራከራለህ? እሺ አይችልም ይችላል የሚለው አልገባም። አላህ ረሱሉን ሰለላሁ ዐለይሂ ወሰለም እንደዛ አሉ፣ ተገለጸ። በቃ ያማልዳቸዋል ተባለ። በቃ እናምናለን እኛ ሙስሊሞች ቁርአን ያ የሚያማልዳችሁ ለእናንተ ፍጡር ነው ፍጡር አይደለም ቃሉ? ኢንሻአላህ የዛን ቀን አላህ ፊት ሲያማልደን ከዛን አንተ እሳቱ ስትቃጠል አስተግፍሩላህ ወአቱቡ ኢለይህ አንተ ክፉ ሰው ጥያቄው ሌላ ሁሉን አድራጊ ነው አላህ እንጂ ይኸውልሽ አይዳ እንኪ ረጋ ማለት ነው የሚሻልሽ። ያንቺ ምን መጨረሻ አይታወቅም። ምን አረባክ እነሱ የገነት ትገባለህ እያሉክ ነው እንዴ? አንተም እኮ በክርስቶስ ካላመንክ አዛብ ነው እኮ እንትን ያሉት ያለውት እኛማ ገነት ነው የምንገባው። ችግር የለም። ይኸው ያየከረል እንዴ? እሺ አይ ልክ ነሽ እኮ እኔ የምልሽ ምን እንደሆነ ታውቂያለሽ? እላዩ ያለው ሞት በፊት ምን እንደሚከሰት አናውቅም ነው። እኛ ከእስልምና ወጥተን ልንሞት እንችላለን፣ እነሱ ሙስሊም ሊሆኑ ይችላሉ። ጽናትና አላህ ካቲማይና አበላሽብኝ፣ አላህ ካቲማይና አበላሽብኝ። አሜን። እሱን ነው የምልሽ። ስለዚህ አንተ ሳት እነሱም ደግሞ አላህ ካቲማቸውን ያሳምርላቸው። አላህ የወደደውን ኸይሩ መንገድ የሚመራው ግን አይዳ። ስለዚህ ያውልሽ እኛ አሁን አላህ ይችላል አይችልም የሚል አይደለም ጥያቄያችን። በደንብ አስተውይ። በቃ አላህ ሁሉን አድራጊ ነው። በቃ በዛ በቃ ደምደመክ እንትን እኛ ጥያቄ አይደለም የኛ ጥያቄ መከራከር ነው እኮ እሱ ጥያቄያችን አይደለም። አላህ አለ፣ ቁርአን አለ። ቁርአን ያላህ ቃል ነው ብለሽ ታምኛለሽ፣ ተስማማን። ፍጡር አይደለም ስትይን ተስማማን አይደለ? አሁን ፍጡር አይደለም ግን ከአላህ የወረደልን ለኛ የህይወት መህሪያችን ነው። በቃ በቁርአን ለኛ ሙስሊሞች መልካም። ስለዚህ ወረቀቱ ላው ላይ የተጻፈው ፔኑ ምናምን ግን ፍጡር ነው አይደለ? ቃሉ ግን ፍጡር አይደለም አይደለ? እኔ ራሴን ኩዌሽን ልጠይቅ በእናትህ እሱን ተውና በቃ ባላ እሺ ይሄ ቃሉ ታዲያ ይሄ ቃሉ አሁን የኛ ጥያቄ እኮ ምንድነው? ይሄ ቃሉ ፍጡር ያልሆነው በቂያማ ቀን ደግሞ خلاص በቃ አላህ ፊት ለፊት ይመሰክርልናል። እኛን አንባቢዎቹን እነሱ ቁርአንን ለሚቀራ ሰው አላህ ፊት ቁርአን ይከራከርልናል። በቃ ለኛ መልካም ያ የሚከራከርላችሁ ቁርአን ከሆነ ፍጡር አይደለም ካልሽን አላህን ካልሆነ የአላህ ቃል ከሆነ አላህ ፊት የሚከራከር ከሆነ
ራሱ የሚከራከረው ደግሞ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ብዙ ሆኖ የሚመጣ ከሆነ አላህ ፊት ሲከራከሩ እነኚህ ራሱ ያልተፈጠሩ ከሆኑ ለእናንተ የሚከራከርላችሁ አለ፣ ለእናንተ እንዲፈርድላችሁ አላህ አለ፣ እንዲፈረድላችሁ ደግሞ የሚለምንላችሁ የሚጠይቅላችሁ ደግሞ ቁርአን አለ። ሁለቱም ፍጡር ካልሆኑ አላህም ቁርአንም ስንት ፍጡር ያልሆነ ነው ያለው በእናንተ ውስጥ? ቁርአን እኮ የሚያማልደን ቁርአን ማን ፊት ነው የሚያማልደን? አላህ Subhanahu Wa Ta'ala ፊት ለፊት እኮ ነው እኮ ቢሆን አካዳ እኮ አላህ ፊት የሚያማልድሽ ያ ቁርአኑ ፍጡር አይደለም አይደለ? ያ ነገርኩህ እኮ በቃ የፈጣሪ ስራ አይመረመርም። በቃ እስኪ ቆይ የፈጣሪ ስራ አይደለም፣ የፈጣሪ ቃሉ ነው እንጂ ፈጣሪ ስራ አይደለም። አሁን ቃሉ ነው የፈጣውን የኖርን ያለ ነው። በፈጣሪ ቃል በቁርአን ነው የኖርን ያለ ነው። በቃ የኛ እንትን መርሃችን በቃ ቁርአን ነው። የውመል ቂያማ ጊዜ ደግሞ 4 ነጥብ ያማልደናል። አይዳ ለምሳሌ ጥቁሯ ድንጋይ በመጨረሻው ቀን ታማልዳለች አይደለ? አይዳ ሀጀር ለስወድ ምንድነው? አስተያየት ልስጥ እያለ ነው። ይስጥ ቆይ አስተያየት ካላወቅሽ እኮ አላቅም አስተምሩኝ ማስረጃውን አሳይ ማለት ነው። አንቺ ለመማር ከመጣሽ እኔ መልሱልኝ ብቻም ትቻለሽ፣ የምታውቂውን ተናገሪ ምልሽ ሃይማኖቱን ወክለሽ ከመጣሽ ብዬ ነው። እኔ እንዳልኩት ማቆም ብቻ መልሰው ብያለሁ። ካልሆነ ተምሬ እመጣለሁ፣ ጠይቄ እመጣለሁ። የሆነ ነገር አላስገባም። ስለዚህ እኔም እኮ አልኳቸው እኮ በፈጣሪ ስራ እንከራከርም ያማልደናል ካልኩኝ ያማልደናል ማለት ነው። እዚህማ ድርቅ ያለ እንትን የለማ ይሄ መልስ አይሆንማ። ማብራሪያ ነው ያለሽ። አሁን በፈጣሪ ስራ አንገባም፣ በፈጣሪ ስራ አንገባም ተብሏል። ያውን ለአንቺ መልስ ሊመስል ይችላል፣ ለኔ ግን መልስ አይሆንም። ለምሳሌ እኔ ጋር አንተ የሆነ ጥያቄ ስጠይቅኝ ተብሏል በቃ እንደዛ ነው ብልሽ አይዋጥልሽም። እንዴት ለምን ምናምን የሚሉ ጥያቄዎች ስለሚመጡ ቁርአን አንቀጽ ልስጥ ጋይድ የሷን አሰብ ቀጥልሽ። አሁን ሲያወራ ነው ስለ ሱረቱል በቀራ እና ኢምራን ከሆነ አይቀር ሱረቱል በቀራ ሁለተኛው ምዕራፍ ላይ ከ1 እስከ 5 ካየ ነው ያ ኪታብ ካለ በኋላ ጥርጥር የሌለበት ካለ በኋላ ስላማኞች ሲያወድስ ምን አለ? እነዚያ በሩት ወይም ባላዩት የሚያምኑ ይላል። አማኝ ያስደረገን አንጻራዊ ከሌላው ባላዩት የሚያምኑ ሲባል ገነት ገሃነምን ሳናይ እንዳመንን የሩቅንም የምናምነው ነገር አለ። ምሳሌ አሁን ስለ ገነት ፍሬዎቿ ምን አሉበት ተብሏል። ግን በስም ብቻ ነው ከምድር ጋር የተመሳሰሉት። ያ ሌላው ነገሩ ሙሉ አይገናኝም ተብሏል። ጣዕሙ ምኑ። ስለዚህ በስነ ስርዓት ቢያስረዳን ያላየውን ነገር አይገባም።